የራስ ዓለም ከፊያሜታ አምሃ። በረዶ የቀላቀለው ዝናብ ያለማቋረጥ ይዘንባል። ጎርፉ እንኳን ሰውን ስር ሰዶ የቆመን ዛፍ ያንገዳግዳል። ሀብታሙ ግን ዶፍ አላገደውም። ልቡ እስክትፈርጥ እየሮጠ ነው። ምክንያቱም 5-10 ለማግኘት ብርድና ፀሐይ የሚፈራረቅባት እናቱ ጉሊት ዘርግታ እየሸጠች ነበር። ሲዶ ካላገዛት ዝናቡ እሷ ላይ ያባራል። ሀብታሙ ከሐዋሳ ዩኒቨርሲቲ ተመርቆ ቤት ቁጭ ያለ ስራ አጥ ነው። ከተመረቀ 2 ዓመት ሆኖታል። ግን እስካሁን ስራ አላገኘም። እድሜ ለእናቱ እስካሁን ጎዳና አልወጣም። እንዳይከፋውና በሕይወቱ ተስፋ እንዳይቆርጥ እናቱ አይዞ ልጄ እኔ እናት ክንዴን ሳላንተርስ አንተ አይከፋም ስራ አላገኘውም ብለህ አትከፋ ትለዋለች። ሀብታሙ ተምሬ ደሃዋ እናቴን አንደላቅቄ ያኖራታለሁ እያለ ከልጅነቱ ሲያልም ነበር የኖረው። አሁን ግን ተምሮ ተመርቆ ከጨረሰ በኋላ የገጠመው ነገር እንዳሰበው አልነበረም። እናቱንም ከጉሊት ስራ አላሳረፋትም። ሕይወቱ እሱ ባሰበበት መንገድ እየሄደለት አይደለም። እናቱን ከችግር ማውጣት ባይችልም አሁን እንደ ጉድ ከሚዘንበው ዝናብ ለማትረፍ ወደ እናቱ እየሮጠ ነው። እትዬ አስቴር የደረደረችውን ድንችና ሽንኩርት እየሰበሰበች ወደ ማዳበሪያ ትከታለች። የሰፈሩን ቆሻሻ ሰብስቦ የሚወርደው ጎርፍ ጋር ግብ ላይ ናት። ከግማሽ በላይ የሚሆነው ጎመን በጎርፍ ተወስዶባታል። እሷ ከምትቀመጥበት ፊት ለፊት ጠባብ ኮንቴነር ውስጥ የሸክላ ዕቃዎችን የምትሸጠው ዓለም በዛ ዶፍ እየሮጠች ወደ እትዬ አስቴር ሄደች። እሷም የምትችለውን እያገዘቻት ነው። ዓለምዬ እኔን ተይኝና ሂጂ፣ ዝናቡ እኮ መታሽ አለቻት። ዓለም ግን አልሄደችም። የእትዬ አስቴርን እጅ በመያዝ እትዬ እንዳትወድቂ እያለች ዕቃውን ሰብስባ ወደ እሷ ኮንቴነር ወሰደቻት። ሀብታሙ ዓለም እናቱን ይዛት ወደ ኮንቴነሩ ስትገባ በርቀት ተመለከተ። ወደ እነ ዓለም በፍጥነት ሄደ። እዛች ጠባብ ኮንቴነር ውስጥ ተጣብቀው ቆመዋል። በዚህ ዝናብ ለምን መጣህ ልጄ አለችው። እማዬ ይቅርበኝ፣ ቶሎ መምጣት አልቻልኩም፣ ጎርፉ ሊያስሮጠኝ አልቻለም አለ። እትዬ አስቴርም ዓለምን በፈገግታ እያየች ዓለምዬ እግዚአብሔር ይስጣት አገዘችኝ፣ የተወሰነ ጎመን ብቻ ነው የተወሰደው አለችው። ዓለም ሀብታሙን ሰረቅ አድርጋ እያየችው ኧረ እኔ ምን አድርጌልሽ እትዬ፣ አንቺ እኮ ጠንካራ ሴት ነሽ፣ የማንም እርዳታ አያስፈልግሽም አለቻት። ዓለም ከሀብታሙ ጋር አብራ ያደገች የሰፈር ልጅ ናት። ቤተሰቦቿ ሸክላ ሰሪ ስለነበሩ አንዳንድ የሰፈር ሰው በተሳሳተ አመለካከት ምክንያት ያገሏት ነበር። በዛ ሰዓት አብሯት የሚጫወተው ሀብታሙ ነው። እናም ዓለም አሁን ካደገች በኋላ ልቧ እሱን ፈለገ። በቃላት አውጥታ አትናገርም። ሁኔታዋ ግን እንደምትወደው ያስታውቃል። የሀብታሙ እናትም ይህንን ታውቃለች። እንደውም ልጄ ከእንደሱ አይነት ቅመም ጋር መሆኑ ለሱ ጥሩ ነው የሚሆነው ትላለች። ግን በድፍረት ልጇን ዓለም ተወድሃለች ለምን ቀርባ አታያትም ማለት ፈርታ ትተዋለች። ሀብታሙ ዓለም ከሱ ፍቅር እንደያዛት ቢያውቅም ፊት አልሰጣትም። ምክንያቱም እሱ በፍቅር የተጎዳ ወንድ ነው። ከማህደር ውጪ ለሌላ ሴት ልቡ አይከፈትም። ማህደር ማለት ዩኒቨርሲቲ በሚማርበት ሰዓት የወዳት የነበረች ሴት ናት። አሁንም ልቡ በፍቅር የሚነደው ለሷ ብቻ ነው። አንድ ክላስ ውስጥ ነበር የሚማሩት። ማህደር ቀበጥና አስቸጋሪ ተማሪ ነበረች። እንደዛ ብትሆንም መምህራኖችም ሆኑ ተማሪዎች ይወዷት ነበር። ትዕግስት የምትባል ከሷ ተቃራኒ ጸባይ ያላት ጓደኛ ነበረቻት። ማህደርና ትዕግስት ጓደኛሞች መሆናቸው ሁሉንም ሰው የሚያስገርም ነገር ነበር። ቺን ቀበጥና ቀልቃላ እንዴት ብትታገሳት ነው ይሏት ነበር። የማህደር ቤተሰቦች በሀብትም በስልጣንም የሚታወቁ ናቸው። ሐዋሳ ዩኒቨርሲቲ ሲደርሳት እንኳን ክፍለ ሀገር ሄጄ ልማር ቀርቶ ሀገር ውስጥ መማር አልፈልግም አለች። አባቷ ግን ቆፍጣናና ልጆቻቸው ችግርን አይተውና ተጋፍጠው እንዲያድጉ ይፈልጋሉ። እናም ማህደር የመንግስት ዩኒቨርሲቲ ገብታ እንደማንኛውም ወጣት ማለፍ ያለባትን አልፋ የቀለምም የህይወትም ትምህርት እንድትማር ወደ ሐዋሳ ላኳት።
ይሄ ነገር ማህደርን አበሳጭቷታል። የሚያያት ወንድ ሁሉ በውበቷ አፉን እንደሚከፍት ስለምታውቅ የወንዶችን ልብ ለመስረቅ አይኖቿን ታስለመልማለች። ወንዶች በፍቅር ሲጃጃሉ እንደማየት ሌላ የሚያስደስታት ነገር የለም። ወደድኩሽ እያሉ ለሃጫቸውን እያዝረከረኩ ሲከተሉኝ ደስ ይለኛል ትላለች። የብዙ ወንዶችን ልብ ሰርቃ ትምህርታቸውን አቋርጠው እንዲመለሱ ምክንያት የሆነች ሴት ናት። በሷ ፍቅር ከተነደፉ ወንድ ተማሪዎች መካከል ሀብታሙ አንዱ ነው። ሀብታሙ በሷ ፍቅር ቢነደፍም እንደሌሎቹ እየተከተለ ሞትኩልሽ አበድኩልሽ አይላትም። ፍቅር እንደያዘውም ለማንም አላሳወቀም። በድብቅ ነበር የሚያፈቅራት። የክላስ ልጆች እሷን ሲከተሉ እሱ ትኩረት እንደማይሰጣት ያስመስል ነበር። ይሄ ነገሩ ደግሞ የእሷን ትኩረት እየሳበ ነው። አንድ ቀን እሱ ወደ ተቀመጠበት በመሄድ ፊት ለፊቱ ቁጭ ብላ የሸሚዟን ቁልፎች በቀስታ ፈታቻቸው። የሀብታሙ አይኖች የማህደር ደረት ላይ ተተክለው አልነቀላሉ። የልብ ምቱ በፍጥነት እየመታ ነው። ወደሱ በደንብ ተጠግታ በሹክሹክታ እዚህ ግቢ ለኔ ፍላጎት የሌለው ወንድ የለም፣ አንተም በውስጥ ፍላጎት እንዳለ ይሰማኛል። አንተ ግን እኔ እንደማትፈልገኝ እያስመሰልክ ነው። ፍርሃት እንጂ ፍላጎት አለመኖር እንዳልሆነ እረዳለሁ አለችው። ሀብታሙ በቅጽበት ከተቀመጠበት በመነሳት በጥፊ መታት። ክላስ ውስጥ የነበሩት ተማሪዎች በሙሉ በድንጋጤ አፋቸውን ከፍተዋል። እሷን ብትሆን ያልጠበቀችው ነገር ስለሆነ ደንግጣለች። ሀብታሙ እሷን በጥፊ መቶ ከክላስ ወጥቶ ሄደ። ድንጋጤ፣ ፍርሃትና ፍቅር ተቀላቅለው ልብ ምቱን ቀጥ ሊያደርጉት ነው። በፍጥነት ይራመዳል። ማህደር ከኋላው ቁም እያለች እየጮኸች በፍጥነት ወደሱ እየተራመደች ነው። እሱ ግን እርምጃውን አላቆመም። ማህደር እየሮጠች ደረሰችበት። ፊት ለፊቱ በመቆም ከእርምጃው ገታችው። ከኔ ምንድነው የምትፈልጊው አላት። እሷም የተመታችውን ጥፊ መለሰች። ከመታችው በኋላ በንቀት እየተመለከተችው አንተም ብሎ ያራዳ ልጅ የማትረባ ገገማ ነህ ብላው ሄደች። እሷ ከሄደች በኋላ ከቆመበት መንቀሳቀስ ከበደው። እግሮቹን ማንቀሳቀስ አልቻለም። እዛው በቆመበት እንዳለ የማህደር ጓደኛ ትዕግስት መጣች። ደህና ነህ አይደል? እማዬ አንተን ተከትላ ነበር፣ ወዴት ሄደች ብላ ጠየቀችው። የሀብታሙ አንደበት ተቆልፏል። በዝምታ ትዕግስትን እያያት ነው። ሀብትሽ ደህና አትመስለኝም፣ ችግር አለ ብላ ድጋሚ ጠየቀችው። እሱም እንደምንም ወደ ራሱ ለመመለስ እየሞከረ እባክሽ ከዚህ በኋላ ጓደኛሽ እንዳትደርስብኝ ንገሪያት፣ ካልሆነ ለሁላችንም ጥሩ አይሆንም አላት። ከዛ ቀን በኋላ ማህደርና ሀብታሙ እንደ ጠላት መታየት ጀመሩ። እሷ እሱን የሚያናድድና የሚያሳፍር ተንኮል ትሰራበታለች። እሱ ደግሞ በንቀት ነበር የሚያያት። ስለሚንቃትና የሰራችውን ተንኮል ችላ ብሎ ስለሚያልፍ ይባስ ትናደድበታለች። እንደውም አንዴ ከሁለታችን አንዳችን ብቻ ነን ከዚህ ግቢ ተመርቀን የምንወጣው፣ ወይ አንተ ወይም እኔ ከዚህ ተባረን እንሄዳለን። እውነቱን ስነግር ደግሞ እኔ አልባረርም፣ አንተ ግን ተባረህ ትሄዳለህ ብላ አስፈራራችው። ሀብታሙ በዚህ ንግግሯ ደነገጠ። ምክንያቱም እቺ ሴት ያሰበችውን ከማድረግ ወደ ኋላ አትልም። የሆነ ተንኮል ሰርታ እንዲባረር እንዳታደርገው እየፈራ ነው። እናቱ ብርድና ፀሐይ እየተፈራረቀባት የምታስተምረው የወደፊት ሕይወቱ ያማረና የተቃና እንዲሆን ነው። ተባሮ በሄድ እጅግ ታዝናለች። ስለዚህ ከማህደር ጋር ለመያያዝ አልፈለገም። ባለፈው ስለመታውሽ ይቅርታ፣ እኔ አንቺ ላይ የተለየ ጥላቻ አድሮብኝ ሳይሆን ትምህርቴ ላይ ትኩረት ማድረግ ስላለብኝ ሐሳቤ እንድትሰርቂው ስላልፈለኩ ነው አላት። ሀብታሙ ተሸንፎ ይሄንን በማለቱ ድል የነሳች መሰላት። ያ የማይረባ እንደሌሎቹ ለሃጩን ማዝረክረክ ጀመረ ብላ ለትዕግስት ነገረቻት። ትዕግስት ግን የጓደኛዋን ንግግር አላመነችም። ሀብትሽ አንቺን እንደሚከተሉሽ አይነት ወንድ አይደለም። ምናልባት ካንቺ ጋር ሁልጊዜ በነገር መጨቃጨቅ ስለማይፈልግ ይሆናል ይቅርታ የጠየቀሽ እንጂ ወዶሽ አይመስለኝም አለቻት። ማህደር ግን እንደወደዳትና ከዚህ በኋላ በአንቺ ፍቅር አበድኩ እያለ እንደሚከተላት 100% እርግጠኛ እንደሆነች ነገረቻት። ለተወሰነ ጊዜ እሷም እንደወደደችው እንደምታስመስልና ከዛም ያቀደችው እቅድ እንዳለ ነገረቻት። እሱ ላይ እንደዚህ አይነት ነገር አታድርጊ፣ በጣም ጥሩ ልጅ ነው ብላ ብትመክራትም ማህደር ግን
እቅዷን ከማድረግ እንደማትቦዝን አረጋገጠችላት። በነጋታው ሀብታሙ ወዳለበት በመሄድ የተጸጸተች በመምሰልና ከሱ ጋር ጓደኛ መሆን እንደምትፈልግ ነገረችው። ሀብታሙ በደስታ ነበር የተቀበላት። የታሰበለትን ሳያውቅ ከሷ ጋር መቀራረቡን ቀጠለ። ከሱ ፍቅር ይዟት ግን መናገር እንደከበዳት ታስመስል ነበር። በዛ ሰዓት የሱ ፍቅር እየባሰ ሄደ። ይንከባከባታል፣ ያስብላታል። እንዲሁም ለሷ የማይሆነው አልነበረም። ፍቅሩን ለመግለጽ ቀን እየቀጠረ ይተወዋል። ምክንያቱም ፊት ለፊቱ አቁሞ ካንቺ ፍቅር ይዞኛል ማለት እየከበደው ነው። በዚህ ዙሪያ ጓደኛዋ ትዕግስት እንድታማክረው ብቻዋን አገኛት። ሀብታሙ ትዕግስትን ለማደር ሳትናገሪ ብቻሽን ላገኝሽ ፈልጋለሁ ሲላት ጓጉታ ነበር። ለምን እንደጓጓች እሷም አታውቀውም። ግን አግኝታው እስከሚነግራት በጣም ቸኩላለች። ምን ልታናግረኝ ፈልገ ነው ብቻዬን ያገኘኸኝ አለችው። ከማሂድ ብን ያለ ፍቅር ይዞኛል፣ ግን ፍቅሬን መግለጽ አቃተኝ። እናም የምቀርበው ጓደኛ ስለሌለኝ አንቺ እንድታማክሪኝ ፈልጌ ነው አላት። ትዕግስት በአንዴ ጉጉቷ ተነው ጠፋ። ምናልባት ጓደኛዬ ስለሆነች ስለሷ ምንም መጥፎ ነገር መናገር የሚያስጠላ ነገር ይሆናል። ግን አንተ ከሌሎች ወንዶች ለየት ያልክና የምታሳዝን እንዲሁም የሌላ ሰው ሕይወት ኃላፊነት ያለበት ስለምትመስል እውነቱን ነግርሃለሁ አለችው። ሀብታሙ ደነገጠ። ምንድነው የምትነግሪኝ ብሎ ጠየቃት። እሷም በረጅሙ ተንፈሳ ትንሽ ካየችው በኋላ መናገር ጀመረች። ማሂ ለወንዶች ርህራሄ የሌላት ሴት ናት። የብዙ ወንዶችን ሕይወት አበላሽታለች። ላንተም እንደማትመለስልህ ልታውቅ ይገባል። መጀመሪያ ላይ እንደ ሌሎች ወንዶች ስላልተከተልካት እልህ ይዟት ነበር። ከዛም ስትመታት ይበልጥ አናደድካት። አሁን የቀረበች አንተን ለመበቀል እንደሆነ አወቀው አለችው። ሀብታሙ ትዕግስትን በትዝብት ነበር የሚያዳምጣት። ምን አይነት ክፉ ጓደኛ ነሽ? እንዴት ለኔ ስለ ጓደኛሽ እንደዚህ አይነት ነገር ትነግሪኛለሽ? አዎ ማሂ ቁጡና ተናዳጅ እንዲሁም ቀበጥ ልትሆን ትችላለች። ግን የኔ ያክል ጥላቻን አርቃ የምታስብ ሴት አይደለችም። ገርና የዋ ሴት ናት። ግን እንዳየሁት ከሆነ የጓደኛ ምርጫ ላይ ሰነፍ ናት። ለማንኛውም ስለሷ ለኔ ምንም እንዳላልሽኝ አድርጌ አልፈዋለሁ። ግን ከዚህ በኋላ ስለሷ ክፉ ነገር ስታውሪ ከሰማው ከኔ ጋር ነው ጸብሽ። እኔ ደግሞ ልበቀና ሴት መስለሽ ማማከሬ በማለት በቆመችበት ትቷት ሄደ። ቲጂ ምንም ማለት አልቻለችም። በዝምታ ባይኖቿ አሸኘችው። ሀብታሙ በድፍረት ፍቅሩን ለመግለጽ ወስኗል። አመሻሽ ላይ እዛው ግቢ ውስጥ ተቀምጠው ጨረቃና ኮከብ እያዩ የሚያመሹበት ቦታ እንገናኝ ብሎ ቀጥሯታል። ማታ ስለሆነ አልፎ አልፎ ካፕል የሆኑ ከሚመጡ ተማሪዎች ውጪ ብዙም ሰው አልነበረም። እሱ ቀድሞ ሄዶ እየጠበቃት ነው። ከዛሬ ማለፍ የለበትም፣ ዛሬውኑ ነግሬያት እገላገላለሁ። እሷም ከኔ ፍቅር እንደያዛት አይኖቿ ይናገራሉ። ስለዚህ ነገሩ ቀላል ይሆናል ብሎ እያሰበ ነው። ትንሽ ከጠበቀ በኋላ እሷ መጣች። ተነስቶ አቅፎ ሰላም አላት። እሷም አንገቱ ስር ሳመችው። ሀብታሙ ሰውነቱን ነዘረው። ከዚህ በፊት እንደዚህ አድርጋ አታውቅም። ዛሬ ግን አንድ እርምጃ ወደሱ ተራምዳለች። የልብ ምቱ ጨምሯል። ሰውነቱ በላብ እየተዘፈቀ ነው። ሳያመነታ ቶሎ መናገር አለበት። ሌላ ወሬ ደምረው ማውራት ከቀጠሉ ፍርሃቱ ይነግስበታል። ስለዚህ በፍጥነት መጨረስ አለበት። ዛሬ የምነግርሽ ነገር አለ፣ ዝግጁ ነሽ? አላት። እሷም አይኖቿን እያስለመለመች ልስልስ ባለና ጆሮን አልፎ ልብ ውስጥ በሚሰማ ንግግር ምን ልትነግረኝ ነው? ስለኔና ስላንተ ነው ብላ ጠየቀችው። አሁን ልቡ ተመንጥቃ ልትወጣ ደርሳለች። ለስላሳ መዳፏን አንገቱ ላይ አሳረፈች። ይህኔ ቀን ሙሉ ሲዘጋጀው ያለ የፍቅር ቃላት ተዘበራረቀበት። እንዴት አድርጎ እንደሚናገር ግራ ገባው። በዝምታ እየተያዩ ነው። አሁንም በዛ ልብ በሚያቀልጠው አነጋገሯ ንገረኝ እንጂ ምን ነው ዝም አልክ አለችው። ቀን ሙሉ የተዘጋጀውበት ሁሉ ጠፋብኝ አላት። እሷም ፈገግ ብላ ልብ ውስጥ የጠፋብህን ቃል አይን ውስጥ እያየሁት ነው። ምን ልትነግረኝ እንደሆነ ገብቶኛል፣ ተረድቻለሁ በማለት ከንፈሩን ሳመችው። በጣም ተደስቷል። ከከንፈሯ ሳይላቀቅ ብዙ ነገር እያሰበ ነው። ከእናቱ ጋር ያስተዋውቃታል። ከዛም የሷን ቤተሰቦች ይተዋወቃል። ድል ባለ ሰርጋ ገብቶ ከሷ ልጅ ይወልዳል።
ይህንን በቅጽበት በአይነ ህሊናው ያለመ ነበር። ማህደር የሀብታሙን ከንፈር መልቀቅ አልቻለችም። ያለማቋረጥ እየሳመችው ነው። ከመሳሳም አልፋ ተነስታ ጭኑ ላይ ተቀመጠችበት። በመጀመሪያው ቀን እንደዚህ መሆኗ ትንሽ አስገርሞታል። ማሂ ትንሽ እንረጋጋ አላት። እሷም ከጭኑ ላይ ተነስታ ምን ነው አንተ መናገር ያቃተህን ነገር እኔ በተግባር ስላሳየው ደበረ እንዴ? ለነገሩ ድሮስ ወንዶች መወደዳችሁን ስታውቁ እንዴ አይደል የሚያደርጋችሁ ብላ ልትሄድ ስትል እጇን ያዛት። እንደዛ አስቤ አይደለም፣ ሁሉም ነገር በፍጥነት ካሰብኩት በላይ ስለሆነብኝ ነው አላት። ይሄኔ ከኋላ ኮሽታ ሰሙ። ሁለቱም ወደ ኋላ ሲዞሩ ምንም አልነበረም። ጨለማ ስለነበር እዛ ውስጥ ሰው እንደማይኖር እርግጠኛ ናቸው። ማህደር ከንፈሩን በስሱ ስማ በጣም ወድጄሃለሁ፣ እንዳንተ የወደድኩት ወንድ ስለሌለ እባክህ ተረዳኝ አለችው። እጇን ይዞ ተረድቼሻለሁ አላት። ድጋሚ መሳሳም ጀመሩ። ማህደር የሀብታሙን ሸሚዝ ቁልፍ መፍታት ጀመረች። ሊያስቆማት ቢሞክርም ፋታ አልሰጠችውም። ግን እንደምንም ብሎ አስቆማት። ማሂ ምን እየሆንሽ ነው? ይሄ ቦታ ሁለታችንንም አይመጥንም። ለምንድነው ክብርሽን ዝቅ የምታደርጊው? በማለት ተቆጣት። ለምንድነው እንደዚህ የምትቆጣው? የኔን ገላ መግፋትህ ነው? እንደምትወደኝ እኮ ያስታውቅብሃል። ለምንድነው እንደዚህ የምትሆነው? አለችው። አዎ እወድሻለሁ፣ ግን አንቺ እንዳሰብሽው ክብራችንን ሜዳ ላይ ማስጣት አልፈልግም አላት። ይህኔ አይኑ ያየ ከላይ የለበሰችውን ቲሸርት ቀደደችው። ማሂ ምን እያደረግሽ ነው? አበድሽ እንዴ? እያለ ሊያስቆማት ሲሞክር መጮህ ጀመረች። እርዱኝ እያለች በምትችለው አቅሟ ግቢውን በጠበጠችው። ሀብታሙ ደንግጦ እያያት ነው። ልብሷን ቀዳደዋለች። ምን ልታደርግ እንደሆነ አልገባውም። የግቢው ጥበቃዎችና ተቆጣጣሪዎች እንዲሁም ተማሪዎች በሩጫ ወደ እነሱ ሄዱ። ማህደርን ሲያዩ ሁሉም ደነገጡ። እሷም እያለቀሰች ይሄ ባለጌ ሊደፍሬ ሞከረ አለች። ይህኔ ጥበቃዎቹ ያዙት። ሀብታሙ በድንጋጤ እኔ ምንም አላደረኩም እያለ ነበር። እሷ ግን ሊደፍሬ ሞክሯል እያለች ነበር። ነገሩ የከረረ ደረጃ ላይ ደረሰ። ሀብታሙ ለተወሰነ ቀን ታስሮ ነበር። ይሄን የማይረባ ከዚህ ግቢ እንደማባረረው ነገሬው ነበር። እንዳልኩትም አደረኩ። በቅርቡ ከዚህ ግቢ እንዳይደርስ ይደረጋል አለች። ትግስት ጓደኛዋን በግርምት ነበር የምታያት። ቆይ ምን አድርጎሽ ነው እንደዚህ የምታደርጊው? እናቱ ጉሊት ሽጣን የምታስተምረው፣ ነገ ደግሞ እሱ ተመርቆ እናቱን ያግዛል። አንቺ ደግሞ ይህንን ህልም እያመከንሽው ነው አለቻት። ማህደር ፈገግ ብላ አንቺ የዋህ ነሽ ጓደኛዬ፣ ወንዶች ተመሳሳይ ጸባይ ነው ያላቸው፣ ለነሱ ማዘን የለብሽም አለቻት። ዩኒቨርሲቲው ሀብታሙ በሞከረው ወንጀል ምክንያት ከትምህርት እንዳገደ የሚገልጽ ደብዳቤ ሰጠው። ይህን ሀብታሙ ተናደደ። ወደ ፕሬዝዳንቱ ቢሮ በመሄድ ምንም እንዳላደረገ ተናገረ። ግን ምንም ቢል ይህንን ውሳኔ እንደማይቀይሩትና አሁኑኑ እንዲወጣ ነገሩት። በዚህ መሃል የዲፓርትመንቱ ኃላፊ ወደ ውስጥ ገባ። ፕሬዝዳንቱ ይህንን ባለጌ ተማሪህን እንዲወጣ አድርግልኝ አሉት። ዲኑ ግን ሀብታሙን አላስወጣውም። በተቃራኒው ሀብታሙ ንጽህናውን የሚያረጋግጥ ነገር አሳያቸው። የዛን ቀን ማታ ማህደር ሀብታሙን ያለ ፍላጎት ውስጥ አስገድደው እንደነበርና እሱ ምንም ሳያደርጋት ልብሷን ቀዳዳ እንደ ጮኸች የሚያሳይ ቪዲዮ በስልኩ አሳያቸው። ሀብታሙ እፎ ያለ። የዛ ቀን ምሽት ላይ ከጀርባ ያለው ጨለማ ውስጥ የኮብሽታ ድምፅ እንደሰሙና ነገሩን ችላ ብለው አልፈውት እንደነበር አስታወሰ። ፕሬዝዳንቱ ቪዲዮውን ካዩ በኋላ በማህደር ድርጊት ተናደዱ። ያቺን ባለጌ ጥራልኝ አሉት። ይህንን ቪዲዮ ማን እንደቀረጸው አያውቅም፣ ግን ከጉድ አውጥቶታል። ግን አሁንም ደስተኛ አይደለም። በጣም እየተጨነቀ ነው። ማህደር እንዳትባረር ፈርቷል። ፕሬዝዳንቱ ሀብታሙን ይቅርታ ጠየቁት። ያቺ ባለጌ ሴት ቅጣቷን ታገኛለች አሉ። ሀብታሙ ትንሽ ካቅማማ በኋላ ልታባረሯት ነው እንዴ ብሎ ጠየቃቸው። እሳቸውም በመገረም ሳቁ። ምን ነው አዘንክላት እንዴ? እሷ እኮ ለአንተ ጉድጓድ ቆፍራልህ ነበር አሉት። ሀብታሙ አንገቱን አቀርቅሮ ቢሆንም ሌላ ቅጣት ብትቀጣ ይሻላል አለ። እሱን ለኛ ተው አሉት። ማህደር ለሀብታሙ የቆፈረችው ጉድጓድ ለሷ ሆነባት። ከዩኒቨርሲቲው ተባረረች። እሱ ባለመባረሩና
ክላሱን በመቀጠሉ ደስተኛ ቢሆንም እሷ በመባረሩ አዝኗል። ይባስ ብሎ ፍቅሩ ብሶበታል። ሁልጊዜም በህልሙ ያያታል። ጨርሶ ተመረቀ። ከዛም ወደ አዲስ አበባ ተመለሰ። ማህደርን ማግኘት ይፈልጋል፣ ግን እንዴት ብሎ? በእርግጥ ከልቡ ቢፈልጋት ሊያገኛት ይችል ነበር፣ ግን ደግሞ እሷን ማግኘት ያስፈራዋል። ብታገኘው በአንተ ምክንያት ነው የተባረርኩት ብላ የምትወቅሰው ይመስለዋል። ስለዚህ ትዝታዋን ልቡ ውስጥ አስቀምጦ እየወደዳት ቢኖር ይሻለዋል። እናም አሁን ላይ ለዓለም ፊት ሊሰጣት አይፈልግም። እናቱ ከዓለም ጋር እንዲሆን ፍላጎት ቢኖራትም እሱ ከሷ እየራቀ ነው። አሁን እናቱ ዝናብና ጎርፍ ጋር ስትታገል ያገዘቻት ዓለም ናት። ግን እናቴን ስላገሻት አመሰግናለሁ አላላትም። እትዬ አስቴር ወደ ሀብታሙ ጠጋ ብላ በሹክሹክታ አመሰግናለሁ በላት አለችው። እሱም ለእናቱ ሲል አመሰገናት። እናቴን ስላገሻት አመሰግናለሁ። አሁን ዝናቡ ስላዋራ ወደ ቤት መሄድ አለብን እማዬ አላት። እናቱ ግን ትንሽ መስራት አለብኝ አለች። ለዛሬ በቃሻል ቢላትም አልሰማችውም። እትዬ አስቴር ድጋሚ ድንችና ሽንኩርቷን መመደብ ጀመረች። እሱም ሳይወድ በግዱ በሐሳቧ ተስማምቶ አገዛት። ወደ ቤት ሂድ ብትለውም አልሄደም። አብሮ ከጎኗ ተቀመጠ። ፊት ለፊት ኮንቴነር ውስጥ የተቀመጠችውን ዓለምን እያየች ልጄ ይህችን የመሰለች ልጅ ለምን እንደምትርቅ አይገባኝም ነው ወይስ አንተም እንደሌሎቹ በተረት ተረት ታምናለህ? ማለቴ የሸክላ ሰሪ ልጅ ስለሆነች ነው የማትፈልጋት ብላ ጠየቀችው። እማዬ እኔ እሱን ነገር እንደማላምንበት ታውቂያለሽ። ዓለምን አላፈቅራትም። ስለዚህ አጉል ፊት ሰጥቻት እንዳትጎዳ በማሰብ ነው የምርቃት አለ። ቆንጆና የተረጋጋች ናት። በዛ ላይ አንተን እንደምትወድህ አይኖቿ ይናገራሉ። ስለዚህ ለምን ልብህን አትከፍተውም ልጄ አለችው። እማዬ በቃ ስለ እንደዚህ አይነት ነገር አታውሪ በቃ በማለት የጀመሩትን ርዕስ እንዲቀይሩ ነገራት። እትዬ አስቴር ከነሱ ራቅ ብሎ የቆመውን ጥቁር መኪና እያየች ሰሞኑን ይሄ መኪና እዚህ መቆም አብዝቷል፣ ደግሞ የትኛው ባለስልጣን ይሆን ችንገበያዬን በክፉ እንዳያዩብኝ አይናቸውን ያዝልኝ አለች። ሀብታሙ መኪናውን እያየ እዚህ ሰፈር የዚህ አይነት ቅንጡ መኪና ቆሞ አይቻላውቅም እና ዛሬ ከየት መጥቶ ነው ማለት ተነስቶ ወደ መኪናው ሊሄድ ሲል እናቱ አንተ ልጅ አርፈ ተቀመጥ፣ እንኳን ተጠግተናቸው በርቀትም አልሆነ ጉሮሯችንን እንዳይደፍኑት አለችው። እሱ ግን ከመሄድ አልቀረም። ወደ መኪናው ተጠጋ። ወዲያው መኪናው ተንቀሳቀሰ። አጋጣሚ ነው ወይስ እኔ ስለተጠጋው ነው ሄደው ብሎ አሰበ። ከዛ ቀን በኋላም መኪናው እዛ ቦታ መቆሙን ቀጥሏል። ሀብታሙ ከዚህ መኪና ጋር ይዞታል። ውስጥ ያለው ሰው ማን እንደሆነ ለማየት ብዙ ቢሞክርም አልቻለም። በስተመጨረሻም የሰፈር ልጆችን ሰብስቦ መኪናውን ከበው እንዲቆሙ አደረገ። ከዛም እሱና አንድ ጓደኛው ወደ መኪናው መስታወት በመጠጋት በእጁ አንኳኳ። ከውስጥ ያለው ሰው ወደ ውጭ መመልከት ይችላል። ከና ሀብታሙ ግን ወደ ውስጥ መመልከት አይችሉም። ደጋግሞ በጣቱ መስታወቱን አንኳኳ። ከትንሽ ቆይታ በኋላ መስታወቱ ዝቅ አለ። የሀብታሙ የልብ ምት ቀጥ ብሎ ቆመ። እዚህ መኪና ውስጥ ያለችው ማህደር ናት። በድንጋጤ ወደ ልጆቹ ያየ በቃ ሄዱ የማውቃት ሰው ናት አላቸው። ሁሉም ተበተኑ። እናቱና ዓለም በርቀት ቆመው የሚሆነውን እየተመለከቱ ነበር። ማህደር ከመኪናው ወረደች። በጣም አምሮባታል። ሀብታሙ በግንባሩ ላብ እየተንቆረቆረ ነው። በርቀት የሚያዋት በውበቷ አፈዘዋል። የሀብታሙ እናት ውበት በአካል መጣ አለች። ካፏ አምልጧት ነው እንደዚህ አለችው እንጂ ከዓለም ፊት እንደዚህ አይነት ነገር መናገር ፈልጋ አልነበረም። የዓለም ፊት ባንዴ ተቀየረ። እቺ ቆንጆ ሴትና ሀብታሙ የሚተያዩበት ሁኔታ አልጣማትም። ማህደር ፈገግ ለማለት እየሞከረች ለረጅም ጊዜ ሳፈላልግህ ነበር፣ በስተመጨረሻም አገኘው። አሁን እዚህ ፊት ቆሜ ይቅርታ ልጠይቅህ እፈልጋለሁ አለች። ቆይ አንቺ ሳትሆኚ እኔ ነኝ ይቅርታ መጠየቅ ያለብኝ ማዬ። በእኔ ምክንያት እኮ ከትምህርት ስታገደሻል፣ ህልምሽን አጥፍቼብሻለሁ አላት። በጭራሽ አንተ ምንም ጥፋት የለብህም። ጥፋቱ የኔ ነው። የማይደረግ ነገር አደረግኩ። ትልቅ ስህተት ሰራው። በዛም ምክንያት በህይወቴ የምፈልጋቸውንና የሚያስፈልጉኝን ሁለት ወሳኝ ነገሮች አጣው፣ አንተንና ትምህርቴን አለችው።
ስትናገር ሲቃ እየተናነቃት ነበር። ወደ ቅፉ አስገብቶ በቃ ያ ሁሉ አልፏል፣ አሁን እርስ በርስ መተካከም እንችላለን ቢላት ምኞቱ ነበር። ግን ያንን በድፍረት ማድረግ አቃተው። እባክህ ይቅር በለኝ፣ ህሊናዬን ማጽዳት ፈልጋለሁ አለችው። እሱም ፈገግ ብሎ ይቅር ብዬሻለሁ፣ ማለቴ አንቺን የሚያስደስትሽ ከሆነ እላለሁ። ማሂዬ እኔ ይቅር ብዬሻለሁ፣ አንቺም ይቅር በይኝ አላት። የኔ እቅፉ ውስጥ ገባች። የዓለም ጉልበት ተብረከረከ። ሲያዩ የነበሩ የሰፈር ወጣቶች አፋጩለት። እናቱ ግራ ተጋብታለች። ወደ ልጇ ሄዳ ከዚህ ቆንጆ ጋር ትተዋወቅ ወይስ ዓለምን ታጽናና? ግራ ተጋባች። ሀብታሙ ድምፁን ከፍ አድርጎ እማዬ አንዴ ነው ሰው ላስተዋውቅሽ አላት። እናቱም ወደሱ ሄደች። ይህቺ ቆንጆ ደግሞ ከየት ነው የመጣችው አለች በፈገግታ። ማህደርም እጇን ለሰላምታ በመዘርጋት ማህደር እባላለሁ፣ ከሀብታሙ ጋር አንድ ዩኒቨርሲቲ ነው የተማርነው አለች። ሀብታሙ ከእናቱ ጋር አስተዋወቃቸው። እዛው ሰፈር ቁጭ ብለው ቡና እየጠጡ አወሩ። ስራ ማግኘት እንዳልቻለና እናቱን ማገዝ ባለመቻሉ በጣም እንደከፋው ነገራት። እሷም እጁን ይዛ ተረጋጋ፣ ሁሉንም በመረጋጋት ካልሆነ በችኮላ ማድረግ አትችልም። ስራ አይጠፋም፣ እኔ እፈልግልሃለሁ። እንደውም አንድ ድርጅት ያለው ጓደኛ አለኝ፣ አሁን ልደውልለት ብላ ስልኳን አውጥታ ደወለች። እሷ ስልክ ስታወራ ሀብታሙ በስስት እየተመለከታት ነው። ያንን ሁሉ የሚያስጠላ ነገር ካሳለፉ በኋላም ይወዳታል። ሌላ ሰው ቢሆን ያደረገችውን ነገር ይቅር ማለት አይችልም። እንደሷማ ቢሆን ከዩኒቨርሲቲው ተባሩ ነበር። ግን የእናቱ አምላክ ረዳው። ስልኩን አውርታ ስትጨርስ እየሳቀች ነገ መጥቶ ያናግረኝ ብሎሃል፣ በእርግጠኝነት ይቀጥረሃል አለችው። ሀብታሙ በጣም ተደሰተ። አብረው አምሽተው እሷን ሸኝቶ ወደ ቤቱ ሄደ። ሲገባ ዓለም ከእናቱ ጋር ተቀምጣለች። ዓለም በዚህ ምሽት እዚህ ምን ትሰሪያለሽ? እነጋሽ አይጨነቁም ሲላት እናቱ ገላመጠችው። ተዋት፣ ከኛ ጋር ስትጫወት ታምሽና ትሸኛታለህ አለችው። ዓለም ከተቀመጠችበት በመነሳት በቁጣ ያፈጠጠችበት እውነቱን ነው፣ እኔ የሸክላ ሰሪ ልጅ አይደለሁ፣ በዚህ ምሽት የሰው ቤት ምን እሰራለሁ ብላ ወጣች። ተመልከቻት እማዬ፣ አሁን ምን የሚያስቆጣ ነገር ተናግሬ ነው እንደዚህ የምትሆነው አለ። እናቱም ዓለምን ለመሸኘት እየተነሳች አሁን ምንም አልተናገርክም፣ ግን ቆይታ የመጣኸው ከሴት ጋር ነው ብላ ወጣች። ሀብታሙ አልጋው ላይ ጋደም ብሎ ጣሪያውን እያየ ፈገግ ይላል። ማህደር እሱን ፈልጋ መምጣቷ አስደስቶታል። ፈጣሪ ሆይ እባክህ ባላግብታ እንዳይሆን፣ እሷ የኔ ብቻ ናት፣ እባክህ እርዳኝ እያለ እየጸለየ ነበር። እናቱ ስትገባ ብቻውን ያወራል። ደግሞ ፈጣሪ በምን እንዲረዳህን የምትለምነው አለችው። ማሂ ባላገባች ብዬ እየጸለይኩ ነው አላት። እናቱ ከጎኑ ቁጭ በማለት ልጅ ከዚች ሴት ፍቅር ይዞሃል እንዴ አለችው። እሱም ፈገግ ብሎ አው ማዬ፣ ለዓመታት ድብን ያለ ፍቅር ውስጥ ነበርኩ፣ ማይን አፈቅራታለሁ። እናቱ ስለዚህ ነገር ገና ለመጀመሪያ ጊዜ መስማቷ ነበር። ልጄ እስከ ዛሬ ድብቅ ፍቅር ውስጥ ነበርክ? ቆይ ከዚህስ ልጅ ጋር የነበረ ግንኙነት እንዴት ነበር? ስለሷ በደንብ ማወቅ እፈልጋለሁ አለችው። እሱም ማህደር በውሸት እንደወነጀለችውና ለመባረር ጫፍ ላይ እንደነበር ሳይናገር ሌላውን ግንኙነታቸውንና በቤተሰብ ችግር ትምህርቷን እንዳቋረጠች ነገራት። እናቱ ማህደር ያደረገችውን ነገር ካወቀች በጣም ትናደዳለች። ልጄ ፍቅር ጥሩ ነገር ነው፣ ግን አንዳንዴ ከአጥፊ ላይ ይጥልሃል፣ ስለዚህ ተጠንቀቅ አለችው። ሀብታሙ ሌሊት ሙሉ ስለሷ ሲያስብ ነበር ያደረው። በነጋታው ተጣጥቦ ልብሱን ቀይሮ ለመውጣት ሲዘጋጅ እናቱ የት ልትሄድ ነው ብላ ጠየቀችው። እሱም ማህደር ሥራ እንዳገኘችለትና ዛሬ ሄዶ ኃላፊውን እንደሚያናግረው ነገራት። እናቱ ግን ደስተኛ አይደለችም። ልጄ ጆሮ የሰማውን ብቻ አትመን፣ ደመ ነፍስ የሚነግርህንም ለማዳመጥ ሞክር አለችው። ይህኔ የእናቱን ጉንጭ በመሳም ዓለምን እንደማልፈልጋት ስለነገርኩሽ አሁን ከማሂ ጋር መሆኔን ለመቃወም ዳርዳር እያልሽ ነው?
እናቴ ማሂን በደንብ ስታውቂያት ትወጃታለሽ አላት። ሀብታሙ ማህደር ወደ አናገረችለት ድርጅት ሄደው ደስ በሚል መንፈስ ተሞልቶ ነበር። ሄዶ ሰውየውን አናገረው። ማሂ ባለውለታችን ስለሆነች ነው እንጂ በዚህ ሰዓት ሰራተኛ ያስፈልገንም ነበር፣ ግን ቢሆንም ላንተ የሚሆን ሥራ እናጣልህም አለው። ሀብታሙ በጣም ነበር የተደሰተው። ካሁን ጀምረ መስራት ትችላለህ ተባለ። በማህደር ምክንያት ለረጅም ጊዜ ሲፈልገው የነበረውን ሥራ ተገኘ። ማታ ወደ ቤት ሲመለስ እናቱን አቅፎ እማዬ ተሳክቷል፣ እኔ ልጅሽ ከዚህ በኋላ ቦዘኔ አይደለሁም ሥራ አለኝ አላት። ብዙም ደስ ባይላትም ደስታውን ላለማደፍረስ ብላ ፈገግ አለችለት። እሱም ይህንን አስተውሏል። እማዬ ምን ነው ደስ አላለሽም እንዴ? ሥራ አገኘው እያልኩሽ እኮ ነው አላት። እናቱ በረጅሙ ተንፈሳ ልጄ ሥራ በማግኘት ደስ ብሎኛል። እኔ ያሰብኩ ያለው ስለምታገባት ሴት ነው። አሁን ሥራ ካገኘ የትዳር አጋር መፈለግ ግዴታ ነው። ምክንያቱም ከመሞቴ በፊት የልጅ ልጅ ማቀፍ ፈልጋለሁ። ምራቴ የምትሆነው ሴት ደግሞ ልክ እንደ ዓለም ደርባባና ሰው አክባሪ ብትሆን ደስ ይለኛል አለችው። አንቺ ዓለምን እንዳገባ ነው የምትፈልጊው፣ እኔ ደግሞ እሷን አልፈልጋትም። ለምንድን ነው የራሴን የፍቅር ሕይወት ራሴ እንዳስተካክል የማትተይኝ አላት። ልጄ እኔ እኮ እናትህ ነኝ፣ በእያንዳንዱ ነገር ጣልቃ ገባለሁ አለችው። ሀብታሙ ስራውን በማስመልከት ማህደርን የምስጋና አራት ሊጋብዛት ቀጠሮ ይዘዋል። ለቀጠሮ የሚሆን ልብስ ገዛስቷል። ገና ደሞዝ አልተቀበለም፣ ግን ልብስ ስለሚያስፈልገው እናቱ በየቀኑ ከምትሰራው እየቀነሰች ቤት ፍርስራሽ ስር የምታስቀምጠውን ብር አንስቶ የሚያስፈልገውን ገዛ። ደሞዝ ሲቀበል ተኳዋለሁ ብሎ ነው ያነሳው። የዛ ቀን አዲስ ልብስና ጫማ ገዝቷል። ጸጉርና ጺሙን ተስተካክሏል። ሌሎች የሚያስፈልጉትን ነገሮች አሟልቷል። ተዘጋጅቶ ለመውጣት እያሰበ ያለ እናቱ ጉሊት ቦታ ሆና ደወለችለት። ልጄ ዛሬ ስራ የቀዘቀዘ ስለሆነ በጊዜ በመነሳት አስቤያለሁ፣ መታግዘኝ አለችው። እማዬ ዛሬ ዘንጫለሁ፣ ቆሻሻ ነገር መንካት አልችልም። አንቺን ስራ ካገዝኩሽ ደግሞ ልብሴ ይቆሻል። ስለዚህ ለዛሬ ዓለም እንድታግዝሽ ጠይቂያት አላት። እናቱ ምንም ሳትለው ስልኩን ዘጋችው። ዓለም የራሷ ስራ ላይ ናት። በዛ ላይ አግዢ ማለት ተሳቀቀች። ሀብታሙና ማህደር ራት እየበሉ ነው። ማህደር እንደ ድሮ ጮክ ብላ አታወራም። አለባበሷም ደስ የሚል አለባበስ ነው። ቅብጠቷ የለም። በጣም ተቀይረሻል፣ ደርባባ የሴት ወይዘሮ ሆነሻል በማለት ፈገግ አለ። እሷም እየሳቀች አዎ እድሜ ያረጋጋሃል፣ እድሜ ብቻ ሳይሆን የምታሳልፈው ያቀዘቅዛል። እኔም የቀዘቀዝኩት እየበሰልኩ ስለሆነና ብዙ ነገሮችን ስላሳለፍኩ ነው አለችው። ከግቢ ተባራ ከወጣች በኋላ ምን እንደገጠማት ለማወቅ ጓጉቷል። ከግቢ እንደወጣሽ ምን ገጠመሽ? ቤተሰቦችሽ ምን አደረጉሽ? ብሎ ጠየቃት። እሷም ፊት ለፊት ያለውን ወይን አንስታ በመጨለጥ ከባድ ጊዜ ነበር ያሳለፍኩት። ከግቢ መባረሬን ሲያውቁ በጣም ተናደውብኝ ነበር። ለወራት ከቤት እንዳልወጣና ከሰው ጋር እንዳልገናኝ እንዲሁም ከስልክና ከቴሌቪዥን ታገድኩ። ክፍሌ ውስጥ መጽሐፍ እያነበብኩ እንድውል ብቻ ነበር የተፈቀደልኝ። በዛ ሰዓት ባንተ እናደር ነበር፣ ቢሆንም ግን ተናፍቀኝ ነበር። በሰዓቱ ራሴን ከተጠያቂነት ለማውጣት አንተን እወቅስ ነበር። የሚገርም በፍቅር ክንፍ ብዬ ነበር። ስልክ ትደውልልኛለህ ብዬ ጠብቅ ነበር። አንተ ግን አንዴ እንኳን ደውለ እንዴት ነሽ አላልከኝም። ብቸኝነቴ ጸጸትና ፍቅር ተቀላቅሎ ድብርት ውስጥ አስገባኝ። ጭራሽ ባስ ብለው ቤተሰቦቼ ከአንድ ሀብታም ጋር ሊድሩኝ አሰቡ። ሰውየው የናጠጠ ሀብታም ነው፣ ግን ደግሞ በእድሜ ብዙ ልዩነት ነበረን። በዛ ላይ እኔ ካንተ ፍቅር ይዞኝ ነበር። እውነት ለመናገር ግቢ ያለን ማለትም ካንተ ጋር እስክንለያይ ካንተ ፍቅር አልያዘኝም ነበር። ካንተ ድብን ያለ ፍቅር እንደያዘኝ ያወቅኩት ከተለያየም በኋላ ነው። ከዛ በኋላ ያንን ሰው እንዳገባው ፈረዱብኝ። ከቤተሰቦቼ ማምለጥ ስለማልችል ሰውየውን አገባሁት አለችው። የሀብታሙ ልብ በድንጋጤ ተሰነጠቀ። እና አሁን ባለ ትዳር ነሽ ብሎ ጠየቃት። እግዚአብሔር ይመስገን ከወራቶች በኋላ ትዳሩ ፈረሰ አለችው። የኔ ሀብታሙ እፎ ያለ፣ እሷም እየሳቀች ምን ነው አሁንም በእኔ ተስፋ አልቆረጥክም እንዴ? ማለቴ ትወደኛለህ ማለት ነው አለችው። እሱም ከዓመታት በፊት
ቃላት አውጥቶ መናገር የፈራውን ነገር ነገራት። አዎ አሁንም ልቤ ካንቺ ውጪ ለማንም አይመታም፣ ወደፊትም ለሌላ ሴት እንደዚህ አይሆንም አላት። ማህደር በፍቅር አይን እያየችው ነው። እኔም በፍቅር ልቤ እየተቃጠለ ነው፣ በጣም ወዳለሁ፣ አፈቅርሃለሁ አለችው። እግዚአብሔር እንዴት ቢወደኝ ነው አለ። ኤራት ከዓመታት በፊት የተቋረጠውን የፍቅር ግንኙነት ለማደስ ምክንያት ሆናቸው። ሀብታሙ ወደ ቤት ሲመለስ እንደ ሕፃን በደስታ እየቦረቀ ነበር። እናቱ ራት ሳትበላ እሱን እየጠበቀች ነበር። እማዬ እኔ በልቻለሁ አንቺ ብይ አላት። እንደዚህ በደስታ የሚያስፈነጥዝ ምንድነው ብላ አልጠየቀችውም። ምክንያቱም የትና ከማን ጋር እንደነበር ታውቃለች። እማዬ ዛሬ በጣም ደስ ብሎኛል። ከማይ ጋር የተቋረጠ የፍቅር ግንኙነት እንደ አዲስ ታድሷል። አሁን ማይ ፍቅረኛዬ ናት አላት። እናቱ ስሜቷን መደበቅ አልቻለችም። ልጄ እኔ ግን ደስ አላለኝም፣ ልጅቷን ልቤ አልወደዳትም አለችው። እናቴ የኔ ልብ ግን ይወዳታል። ስለዚህ ለኔ ስትይ ልብሽ እንዲወዳት አድርጊው። እትዬ አስቴር ልጇ ጸባዩ እየተቀየረ እንደሆነ እያየች ነው። ከዚህ ልጅ ጋር በዚህ የሚቀጥል ከሆነ ሙሉ ለሙሉ ልጇን እንደምታጣው እርግጠኛ ናት። ዓለምም ይሄንኑ ነበር ያለቻት። ሀብታሙ በዚህ ሁኔታ ከቀጠለ አላውቃችሁም ማለቱ አይቀርም ብላለች። በነጋታው እትዬ አስቴር አትክልት ተራ ሄዳ የሚያስፈልጋትን ለመግዛት ያላትን ብር ሰባሰበች። ፍራሹን አንስታ ያስቀመጠችውን ብር ስታይ የለም። በጣም ደነገጠች። ከሷና ከሀብታሙ ውጪ እዚህ ቤት የሚኖር ሌላ ሰው የለም። ልጇን ታውቀዋለች። ከልጅነቱ ጀምሮ የእጅ አመል የለበትም። ግራ ተጋብታ ልጄ እዚህ ብር አስቀምጬ ነበር፣ አሁን ሳየው ግን የለም አለችው። ሀብታሙ መስታወት ፊት ለፊት ቆሞ ራሱን እያየ እማዬ እኔ ነኝ ያነሳሁት፣ ደሞዝ ሲገባ ተካልሻለሁ አላት። እና ለምን አልነገርከኝም ልጄ? ብዙ ሐሳብ ወደ ጭንቅላቴ መጣ እኮ። እማዬ ትንሽ ብር እኮ ነው፣ ለምንድን ነው እንደዚህ የምታካብጂው? እንደውም ይሄንን ጉሊት መስራት ብታቆሚ ደስ ይለኛል አላት። እሷም ለሷ ያዘነላት ስለመሰላት ልጄ ፀሐይና ብርዱን ከሆነ ለምጄዋለሁ፣ እቤት ቁጭ ብዬ ከምውል እዛው ብውል ጥሩ ነው አለችው። እሱ ግን ለእናቱ አስቦ ሳይሆን እናቱ ጉሊት ነው የምትሰራው እንዳይባል ስለፈለገ ነበር። የማሂ ቤተሰቦች ሀብታምና ስልጣን ላይ ያሉ ሰዎች ናቸው። ስለዚህ እኔም ለሷ የመመጠን መሆን አለብኝ፣ እናቱ ጉሊት ነው የምትሰራው እንድባል አልፈልግም አላት። አሳድጌ ያስተማርኩ እኮ በጉሊት ነው፣ ለምን ታፍራለህ? የሰው ልጅ በቤተሰቡና በጓደኞቹ የሚያፈር ከሆነ በራሱ የሚያፈረ ነው ይባላል። ስለዚህ ይህንን ነገርህን አስተካክል ብላ ትታው ከቤት ወጣች። የልጇ ሁኔታ ውስጧን እያብሰለሰለው ነው። ሀብታሙ ስራ ቦታ ቁጭ ብሎ እያለ ማህደር መጣች። ተነስቶ ተቀበላት። የምትመጪ አልመሰለኝም ነበር አላት። እሷም ደስ በሚል አስተያየት እያየችው ለአዲሱ ስራህ እንኳን ደስ አለልህና የሆነ ሰው ጋር ላገናኝህን የመጣሁት አለችው። ከማን ጋር ልታገናኘው እንደሆነ አልነገረችውም ነበር። በርበሩን ማየት ጀመረ። እሷም ስልኳን አውጥታ ወደ ጆሮዋ በማስጠጋት ፊት ለፊት ወዳለው ቢሮ ግቢ አለች። በሩ ተከፈተ። ወደ ውስጥ የገባችው ሴት ሲያት ፈገግ አለ። ጓደኛዋ ትዕግስት ናት። ትዕግስትም ደነገጠች። የሆነ ሰው ላስተዋውቅሽ ብላ አጣድፋ የጠራቻት ከሀብታሙ ጋር ለማገናኘት ነበር። ሀብታሙ ተነስቶ ሰላም አላት። ከረጅም ዓመት በኋላ ተሰባሰብን አለች ማህደር የሁለቱንም እጅ በመያዝ። ትዕግስት ግን ደስ አላላትም። እዛው ሻይ ቡና ብለው ሲጨዋወቱ ቆዩ። ትዕግስት ለመሄድ ተነሳች። ስላገኘው ደስ ብሎኛል፣ መልካም ስራ ይሆንልህ አለችው። ማህደርና ሀብታሙ ድጋሚ አብረው መሆናቸው ደስ እንዳላሰኛት ከፊቷ መረዳት ችሏል። ሀብታሙ ያኔ ስለ ማህደር ያለችውን አስታወሰ። እንደዚች አይነት የጓደኛዋን ገመና የምትዘረግፍ ሴት አትመቸኝም አለ በውስጡ። እሷ ከወጣች በኋላ ማህደርን እያየ ስለ ጓደኛዋ ጠየቃት። ከትዕግስት ጋር እስካሁን ጓደኛ መሆናችሁ የሚገርም ነገር ነው፣ ግን ለመሆኑ ታምኛታለሽ አላት። እሷም ፈገግ ብላ አዎ አምናታለሁ፣ የረጅም ጊዜ ጓደኛዬ እኮ ናት፣ በጣም ጥሩና አስተዋይ ሴት ናት አለችው። እኔ ግን እንደዛ አትመስለኝም፣ አንቺ ላይ ቅናት ያለባት ይመስለኛል አለ።
ማህደር ለጓደኛዋ ተከላከለች። ከዚህ በኋላ ከኔ ፊት ስለሷ ክፉ እንዳታወራ አለችው። በማሂ ሁኔታ ተደነቀ። እሷ ስለ ማህደር የምታወራውንና አሁን ደግሞ ማህደር ስለሷ የምታወራውን በውስጡ ያነጻጽራል። ከማህደር ጋር አምሽተው እሷም ወደ ቤቷ እሱም ወደ ቤቱ ሄዱ። ሰፈር አካባቢ ሲደርስ ከኋላው መኪና እየተከተለው ነው። ዞር ብሎ ሲያይ መኪና ውስጥ ያለችው ትዕግስት ናት። ስለ ማህደር የማየውን ነገር ልትናገር እንደሆነ አሰበ። ከዛም ፈገግ ብሎ ፊት ለፊት ቆመ። እሷም ከመኪናዋ ወረደች። ምን ነው ቅድም በደንብ ሰላም ስላላልሽኝ አሁን አቅፈሽ ሰላም ልትይኝ ነው የመጣሽው? አላት። የመጣሁት አሁንም ላስጠነቅቅህ ነው። ማህደር ከስተቷ የምትማር ሴት አይደለችም። በእርግጠኝነት የሆነ ነገር አቅዳላለች። በዛ ላይ ስለ ግል ሕይወቷ ሳታጣራ ዘው ብለህ አትግባ አለችው። እሱም ያኔ ዩኒቨርሲቲ ግቢ ውስጥ ታስጠነቅቀው እንዳያት የንቀት አስተያየት እያያት ቆይ አንቺ ማይን የማትወጃት ከሆነ ለምን ከሷ አትርቂም? ስለሷ የግል ጉዳይ ጣልቃ እየገባሽ መኖርሽ ልትቀጥይ ነው አላት። እኔ ላንተ ስለማስብልህ ነው፣ በጣም አዝንልሃለሁ አለችው። በጣም የምትወድሽ ጓደኛሽን አሳልፈሽ ለማታውቂው ሰው ያማሻትና እየተመቀኝሻት ለኔ ታስቢያለሽ ማለት ዘበት ነው አለ። ማሂ ማንንም ወዳ አታውቅም። እሷ ከራሷ ውጪ ለማንም አትጨነቅም። በዛ ላይ በጣም ክፉ ሴት ናት። የምታወሪውን እየተጠነቀቅሽ። እኔ እኮ ፍቅረኛዋ ነኝ። ከኔ ፊት እንደዚህ አይነት ነገር አታውሪ። የኔ ትዕግስት ከት ብላ ሳቀች። ለማንኛውም ላስጠንቅቅህ ብዬ ነው፣ ድጋሚ ችግር ውስጥ እንዳታስገባህ አለችው። እዛው ቆመው እየተነጋገሩ ያለ ዓለም በኃይል እየጮኸች ከነሱ ቤት ወጣች። ሀብታሙ ደንግጦ ወደ ቤት ሮጠ። ትዕግስትም ተከትለው ገባች። እትዬ አስቴር ራሷን ስታ ወድቃለች። ሀብታሙ እናቱን ተሸክሞ እየወጣ አምቡላንስ ጥሩ አለ። ትዕግስት ግን አምቡላንስ ከመጥራት ይልቅ መኪናዋን ከፈተችለት። እሱም ሳያቅማማ እናቱን ይዟት ገባ። ዓለም ቤቱን ለመዝጋት ስትንደፈደፍ እነሱ መኪናውን አስነስተው ሄደዋል። ዓለም በሩን ቆልፋ ወገቧን ይዛ በመቆም ደግሞ እቺ ከየት ነው የመጣችው አለች። የሀብታሙ እናት ደም ግፊቷ ነበር ራሷን ያሳታት። አሁን ነቅታለች። ዶክተሩ ሀብታሙንና ትዕግስትን እያየ ለእናታችሁ እንክብካቤ ያደርጉላቸው፣ መጨናነቅ የለባቸውም፣ የሚመገቡትንም ያስተካክሉ አለ። እትዬ በረጅሙ ተንፍሳ ከጨረሳችሁ ብንሄድስ አለች። ሀብታሙ እናቱን ደግፎ ለማንሳት እየሞከረ ተነሽ እንሂድ አላት። ትዕግስት ግን አስቆመችው። ቆይ ዶክተሩ እኮ አልፈቀደም፣ በዛ ላይ ምን መመገብ እንዳለባቸው ይንገርህ አለችው። ያኔ እትዬ አስቴር ቀና ብላ አየቻት። ዶክተሩም ፈገግ ብሎ በእርግጥ ጨርሻለሁ፣ መሄድ ትችላላችሁ፣ ግን አንተ መረጋጋት አለብህ፣ ለሁሉም ነገር ችኩል መሆን የለብህም አለው። ትዕግስት በመኪና ቤት ድረስ አደረሰቻቸው። ልጄ የሀብታሙ ጓደኛ ነሽ? አብራችሁን የተማራችሁት ብላ ጠየቀቻት። ትዕግስት በፈገግታና አክብሮት በተሞላበት አንደበት አዎ አብረን የተማርነው አለች። እናችን የመሰለች ጓደኛ እያለች እንዴት አላስተዋወከኝም አለችው። እማዬ አዎ ከቲጂ ጋር አብረን ተምረናል፣ ግን የኔ ጓደኛ አይደለችም፣ የማይ ጓደኛ ናት አላት። በምን ተገናኙ ልጄ? ጓደኛ የሚሆኑ ሰዎች እኮ ልባቸውም መንፈሳቸውም መመሳሰል አለበት። ያኔ ቲጂ ሳቀች። የእናቱ ንግግር ያናደደው ሀብታሙ የእናቱን እጅ ይዞ ከመኪናው አስወረዳት። እትዬ አስቴር ወደ ትዕግስት ዘንበል ብላ እየመጣሽ ጠይቅኝ እንዳትቀሪ አለቻት። ትዕግስት እየሳቀች ነበር። ሀብታሙና እትዬ ወደ ቤት ሲገቡ ዓለም ቁጭ ብላ እየጠበቀቻቸው ነበር። ሀብታሙ ዓለምን ሲያያት በመሰልቸት ኡፍ አለ። ደግነቱ እሷ አልሰማችውም። ሀብታሙ እናቱ ማይን እንድትወዳት ስለ ማይ ጥሩ ነገር ይነግራታል። እናቱ ግን ዓለምና ትዕግስትን ነው የወደደቻቸው። የረፍት ቀን ከማይ ጋር ምሳ እየበሉ እያለ ሀብታሙ ከእናቱ ጋር በደንብ እንዲተዋወቁና እንዲግባቡ ማይን ጠየቃት። ማህደርም በደስታ ነበር የተቀበለችው። እንዲያውም አሁን ከምሳ በኋላ ሄዱ። በርቀት መኪናውን እያቆሙ እያለ አይናቸው እናቱ የተቀመጠችበት ቦታ ላይ አረፈ። ሁለቱም በመገረም እየተያዩ ነው። የሀብታሙ እናት ብቻዋን አልነበረችም። ትዕግስትና ዓለም አብረዋት ቁጭ ብለው ያወራሉ። ሲታዩ በቅርቡ የተዋወቁ ሳይሆን ከዓመታት በፊት የሚያውቋት ነው የሚመስሉት። እናትና ትዕግስት ይተዋወቃሉ እንዴ ብላ ጠየቀችው።
እንደነገርኩሽ ባለፈው እማዬ ታማ እያለ በአጋጣሚ እናቴን አቅፌ ከቤት ስወጣ ትግስት በዛ እያለፈች ነበር። ከዛም እሷ ወደ ሆስፒታል ወሰደችን። ያኔ ነው የተዋወቁት። ግን ይህንን ያክል ይቀራረባሉ ብዬ አላሰብኩም ነበር አለ። መኪናውን አቁመው እጅ ለእጅ ተያይዘው ወደ እነሱ ሄዱ። ቲጂ ስታያቸው ደነገጠች። ተነስታ በመቆም አጋጣሚ በዚህ ሳልፍ እናትህን አየኋቸው፣ ጤንነታቸው ልጠይቃቸው አሰብኩ አለች። ዓለም ማህደርን ገላመጠቻት። ማህደር በንቀት እያየቻት ምን ነው ቆንጆ ገላመጥሽኝ፣ ከዚህ በፊት እንተዋወቃለን እንዴ ብላ ተናገረቻት። ዓለም ግን ምንም የመለሰችላት ነገር የለም። ተነስታ ወደ ራሷ ስራ ቦታ ሄደች። ማዘርዬ እንደታመሙ ሀብትሽ ነግሮኝ ነበር፣ አሁን እንዴት ነዎት ብላ እትዬ አስቴርን ጠየቀቻት። እትዬ አስቴር ቀና ብላ እንኳን ሳታያት እግዚአብሔር ይመስገን ደህና ነኝ አለች። ማሂ ቆሻሻ እንዳይነካት በመጠንቀቅ በርከክ አለች። እኔና ሀብትሽ የሆነ ነገር አስበን ነበር፣ ይህንን ስራ ይተውት፣ እኛም የሚፈልጉትን እናሟላለን አለች። እኔ የሰው እጅ የምጠብቅ ሴት አይደለሁም፣ ይህንን ስራ ለዓመታት ስሰራው ነበር፣ ስለዚህ አያደክመኝም አለች። እዚህ ለማይረባ ብር ብለው ፀሐይ ከሚመተውት ቢተውት ይሻላል አለች። ወደ ሀብታሙ እያዩ ምን አለ ልጄ እችን ሴት ይዘህልኝ ብትሄድ አሉት። ሀብታሙ ደነገጠ። እማዬ ማሂ እኮ ላንቺ አስባ ነው አለ። ማህደር ተናደደች። ተነስታ ወደ መኪናዋ ሄደች። ሀብታሙም በእናቱ ተናዷል። እማዬ ምን አለበት ለኔ ስትይ ባታስቀይሚያት አለ። ልጄ ከዚች ሴት ጋር ከተገናኘ ጊዜ ጀምሮ ከራስ ጋር አይደለህም። እኔንም ማንነትህንም እየዘነጋህ ነው። እኔ ደግሞ ማንነትህን የምታስረሳ ሳይሆን ያለህን ተቀብላ አብራ የምታድግ ሴት ነው የምፈልገው አለችው። እናቴ ማሂን እንድጠላ ያደረግሻት አንቺ ነሽ አይደል ብሎ ትግስት ላይ አፈጠጠባት። ትግስት ደንግጣ ታየዋለች። እናቱ ጣልቃ በመግባት አንተ ጥሩ ነገር እንዳትመለከት የሆነ ነገር ዙሮብሃል፣ ስለዚህ በኋላ ወደ ራስህ ስትመለስ የሚቆጭህን ነገር አትናገር አለችው። ሀብታሙ በፍጥነት ወደ ማህደር ሄደ። መኪና ውስጥ በመግባት ማሂ ይቅርታ አላት። እኔ ክፋት አላሰብኩም። እናትህ እዚህ ብርድና ፀሐይ እንዳይፈራረቅባቸው ማሰብ ነው። ምክንያቱም ያንተ እናት ማለት የኔም እናት ማለት ናቸው አለችው። አውቃለሁ የኔ ቆንጆ፣ ግን ማሂ እኔን የምታጣ የመሰላት ስለሆነ ባንቺ ተናዳለች። ስለዚህ የተወሰነ ቀን ጠብቃት አለ። ትግስት ወደ ቤቷ ለመሄድ ስትነሳ ቆይ መጀመሪያ ወደ ቤት እንሂድ፣ ቆንጆ ሽሮ ሰራልሻለሁ፣ ቡናም አብረን እንጠጣለን አለች እትዬ አስቴር። ቲጂ መጀመሪያ ላይ ኧረ ላስቸግሮት አልፈልግም አለቻት። እትዬ አስቴርም ልጄ ከዚህ በኋላ እርሷ አትበይኝ፣ ደግሞ የምንስ ማስቸገር ነው፣ በይ ወደ ቤት እንሂድ አለቻት። ዓለምንም ነይ ቡና ትጠጫለሽ አለቻት። ዓለምም በደስታ ተነሳች። ዕቃውን አብረው ሰብስበው ወደ ቤት ሄዱ። እና ከቤተሰቦችሽ ጋር ነው የምትኖሪው ብላ ጠየቀቻት። አዎ ከአባቴ ጋር ነው የምኖረው አለች። እትዬም ቀጠለች። አባትሽ ምንድነው የሚሰሩት? አባቴ ስራ አይሰራም፣ ቤት መዋል ከጀመረ 2 ዓመት ሆኖታል። የነ ማህደር ድርጅት ውስጥ በጥበቃነት ነበር የሚሰራው። እናም አንድ ቀን ሌሊት ሌቦች ለመግባት ሲሞክሩ ከአባቴ ጋር ተገናኙ። አባቴን እንዳይሞት እንዳይደን አድርገው ደበደቡት። ከዛ ጊዜ ጀምሮ አባቴ በሽተኛ ሆኖ ቀረ። የማህደር አባት አባቴን አሳከመው፣ ግን ለውጥ የለም። ብዙም አይንቀሳቀስም፣ ቁጭ ብሎ ነው የሚውለው። አንደበቱንም ያዝ ያደርገዋል አለች። የሀብታሙ እናት ለትግስት አዘነችላት። አባትሽን ፈጣሪ ማርልሽ ልጄ፣ እናትሽስ አለቻት። እናቴን አላውቃትም፣ እኔን ስትወልድ ነው የሞተችው። አባዬን ያሳደገኝ፣ እኔን ለማሳደግ ብዙ ስቃይ አይቷል፣ የሰው ፊት ገርፎታል። እናቴም አባቴም እሱ ብቻ ነው አለች። ትግስት አባቷ ያሳለፈውን እያንዳንዱን ነገር ታስታውሳለች። የማህደር አባት ጥሩ ቢሆንም እናቷ ግን ክፉ ናት። ወደ ድርጅቱ ስትመጣ ታመናጭቀው ነበር። ትግስት ገና ልጅ ብትሆንም ያቺ ሴት አባቷን እንዴት እንደምትናገረው አሁን ድረስ አይኗ ላይ አለ። የማህደር እናት በእድሜ ከአባቷ ብታንስም ግን በንቀት ነበር የምታናግረው። ማህደርም ከትግስት ጋር እየተጫወተች ብታድግም
አባቷን ትሰድብባት ነበር። ያንቺ አባት እኮ ድሃ ነው፣ የኔ አባት ግን በጣም ሀብታም ነው እያለች ታናድዳታለች። ትዕግስት አባቷን ከነዚህ ሰዎች ለማዳን ጠንክራ ተማረች። ግን በስተመጨረሻ በሽተኛ ሆነባት። ቢሆንም አሁን በራሷ ገንዘብ እየተንከባከበችው ነው። ተመርቃ ስትመጣ የነማህደር ድርጅት ውስጥ እንድትገባ አባቷ የማሂን አባት አናግሮላት ነበር። እሷ ግን እዛ ድርጅት መስራት አልፈለገችም። ሌላ ድርጅት ውስጥ ተቀጠረች። ጥሩ ደመወዝ ተከፋይ ሆነች። እሷና አባቷ የሚኖሩበት ቤት ገዛች። ቀስ በቀስ ድርጅቱ ለሥራ ባላት ታታሪነት መኪና ሸለማት። አሁን ከማህደር ጋር ጓደኛ ከመሆን ውጪ ሌላ የሚያገናኛቸው ነገር የለም። ጓደኝነቱም ቢሆን ማህደር ሙጭጭ ብላ አባት ነው እንጂ እሷ አትፈልግም። የሀብታሙ እናት ስለ ማህደር ጠየቀቻት። ይቺ ልጅ ከልጄ ጋር ያጣበቃት ነገር ምንድነው ብላ ጠየቀቻት። እትዬ ማህደር ውስጥ የማይገኝ ሴት ናት። ይህንን ካወቅሽ ሌላውን ራሱ ሀብታሙ ይንገርሽ አለች። ከዚች ሴት ጋር እንዲሆን አልፈልግም። ተው ብዬ እንዳልጫ ነው እንደ አባቱ ትቶኝ በሄድስ ብዬ ፈራው አለች። የሀብታሙ አባት ከትዬ አስቴር ጋር ትዳር መስርቶ እየኖረ ያለ በመሃል ሌላ ሴት ወደደ። አገር ምድሩ ጉድ እስከሚል ከዚች ሴት ጋር በፍቅር ከነፈ። እትዬ አስቴር ሀብታሙን አራስ ስለነበረች እባክህ ብላ ለመነችው። እሱ ግን ከዛች ሴት ፍቅር ይዞት ስለነበር እንፋታ ብሎ ፍቺ ጠየቃት። በዚህ ተናዳ መቼም ቢሆን አልፈታም፣ እንዲያውም ያቺን ሴት የማትተዋት ከሆነ ሁለታችሁንም ገድዬ እጄን ለመንግስት ሰጣለሁ አለች። ይህን የተናገረች ቀን ነበር ከቤት የወጣው። ከዛ ቀን በኋላ እሱን የበላው ጅብ አልጮህ አለ። እሱን አፋልጉኝ አልልም፣ እኔንና ልጁን ከፈለገ ተመልሶ መምጣት ይችላል ብላ ተወችው። ግን ይኸው እስካሁን አልመጣም። ልጇን ያሳደገችው በመከራና በስቃይ ነው። ግን አልወደቀችም። ልጇን አሳድጋ አስተማረች። አሁንም ልጄን ጫን ብዬ ብናገረው ጥሎኝ ይጠፋል ብላ ትፈራለች። ቲጂ የሀብታሙ አስተዳደግ አሳዘናት። እንደሷ ብዙ ነገር ጎሎበት እንዳደገ ገባት። እሷ የእናት ፍቅር ለማግኘት አልታደለችም። እሱ ደግሞ የአባት ፍቅር ማግኘት አልቻለም። እና ሀብታሙ አባቱን ለማግኘት አልፈለገም አለቻት። ሀብታሙ በማያውቀው አባቱ ላይ ተናዶበታል። ፈልጎት አያውቅም። ሊያገኘው አይፈልግም አለች። የሀብታሙ እናት እጅ የሚያስቆረጥም ሽሮ ሰርታ ቲጂንና ዓለምን አበላቻቸው። ቡናም ጠጡ። እነሱን ሸኝታ ቁጭ ከማለቷ ሀብታሙ ወደ ቤት መጣ። እንደገባ ልብሱን በሻንጣ መሰብሰብ ጀመረ። እትዬ አስቴር ደነገጠች። ልጄ የት ለመሄድ ነው ልብስህን የምትሰበስበው ብላ ጠየቀችው። እማዬ ከዚህ በኋላ ብቻዬን ነው የምኖረው አላት። ልጄ እባክህ ብቸኛ ነኝ፣ ትተኸኝ አትሂድ፣ ማህደርንም ቢሆን ይቅርታ ጠይቃታለሁ ብላ አለቀሰችበት። እሷን ይቅርታ መጠየቅ ግዴታሽ ነው፣ ምክንያቱም እናቴ የምወዳትን ሴት ማስቀየም የለባትም። ግን ብቻዬን ለመኖር የወሰንኩት በዛ ምክንያት አይደለም። እድሜ ልኬን ከአንቺ ጋር አልኖርም። አሳድገሽ አስተምረሽኛል። አሁን ደግሞ ስራ ይዣለሁ። ስለዚህ ብቻዬን ተከራይቼ መኖር ይኖርብኛል አለ። ቤቱ ይበቃናል፣ ለምን ተለያይተን እንኖራለን አለችው። አሁን ትልቅ ሰው ሆኛለሁ። ጓደኞቼን ወደ ቤት ጠርቼ መጋበዝ ፈልጋለሁ። ፍቅረኛዬም ከኔ ጋር እንድትውል ፈልጋለሁ አለ። ታዲያ ቤታችን እኮ ሰፊ ነው፣ ለምን ሌላ ቤት ትከራያለህ አለችው። እሷ ጥሏት እንዳይሄድ ለማስቀረት እየሞከረች ነው። እዚህ ቤት እንዴት ነው ጓደኛ የምጋብዘው? ማይስ ብትሆን ያንን የመሰለ ቪላ ቤት ትታ እዚህ የምትሆን ይመስልሻል ማዬ አላት። ሀብታሙ ምስኪኗን እናቱን እያስለቀሰ ከቤት ወጣ። ለብቻው ቤት ተከራይቶ ዕቃም ሟልቶ መኖር ጀመረ። እናቱ በዚህ ምክንያት ለቀናት ታማ ነበር። እሱ ግን እማዬ እንዲያምሽ የምታደርጊው አንቺ ራስሽ ነሽ፣ ተረጋግተሽ ራስሽን ብቻ መንከባከብ ጀምሪ አላት። በጸባዩና ሰዎችን በማክበሩ እንዲሁም ለእናቱ ባለው ፍቅር የተነሳ የሚወዱት የሰፈር ሰዎች ዓይንህን ላፈር ብለው ጣሉት። የሰፈር ጓደኞቹን መጠየቅ አቆመ። አዳዲስ ጓደኞች አፍርቷል። አዋዋሉ ከባለ ሀብቶች ጋር ሆነ። ማህደርም የኖርክበት ሰፈር ያለህን ዕውቀትና ችሎታ ደብቆታል። ስለዚህ ራስህን መለወጥ ከፈለክ አዋዋልህን አስተካክል እያለችው ነው። እናቱን የሚጠይቃት በሁለት ሳምንት አንዴ ነው። ከሱ በተሻለ ትዕግስት እየመጣች ትጠይቃታለች። እትዬ አስቴር እስካሁን መጥቶ ስላልጠየቃት ቅር ቢላትም ከ3 ቀን በኋላ ለሚከበር የገና በዓል መጥቶ ከሷ ጋር እንዲያከብር ደውላ ነገረችው። እሱ ግን መምጣት እንደማይችል ነገራት።
ለዶሮ መግዣ የሚሆን ብር ልክልሻለሁ፣ ከዓለም ጋር አብራችሁ አክብሩ፣ እኔ የማየ ቤተሰቦች ስለጠሩኝ እዛ ነው የምውለው አላት። ልጇ ስራና ገንዘብ ሲያገኝ የሚተዋት አይመስላትም ነበር። አሁን እሷን ችላ ሲል በጣም አዘነችበት። እትዬ አባቴ አሁን ጤንነቱ በተወሰነ እየተሻሻለለት ነው። እናም ሰው ሄዶ ሲጠይቀው ደስ ይለዋል። እባክሽ በዓልን ከኛ ጋር አሳልፊ አለቻት። መጀመሪያ ላይ እምቢ ብትልም ቲጂ ግን እንደምንም ብላ አሳመነቻት። ትዕግስት ዓለምንም ለበዓል ጠርታት ነበር። ከእትዬ አስቴር ጋር ወይን ገዝተው አብረው ወደ ቲጂ ቤት ሄዱ። ትዕግስት በር ላይ ቁማ ነበር የተቀበለቻቸው። እንኳን ደህና መጣችሁ ብላ ሰላም ካለቻቸው በኋላ ወደ ቤት ይዛቸው ገባች። ወደ ውስጥ ገብተው አባቷን ለመተዋወቅ ወደሱ ቀረብ አሉ። ነገር ሁሉ የተቀየረው ይሄኔ ነበር። እትዬ አስቴር ወደ ኋላ ሸሸች። ሶፋ ላይ ተቀምጦ የነበረው የትዕግስት አባት እየተንቀጠቀጠ ተነሳ። ቲጂ ግራ ተጋብታ እትዬ ምን ሆነሽ ነው? ከአባዬ ጋር ትተዋወቃላችሁ እንዴ? ብላ ጠየቀቻት። ይሄኔ የቲጂ አባት በሚኮላተፈው አንደበቱ አስቴር ብሎ ጠራት። እትዬ አስቴር ራሷን መቆጣጠር አልቻለችም። ወዲያው ራሷን ስታ ወደቀች። ዓለምና ቲጂ በድንጋጤ እየተጫጫሁ እያለ የዓለም ስልክ መጥራት ጀመረ። ዓለም ማን እንደደወለላት ሳታውቅ አንስታ እትዬ ወድቃለች፣ አምቡላንስ ጥሩ ትላለች። ድንጋጤው የምታደርገውን እንዳታውቅ አድርጓታል። ግን የተደወለው ከሆስፒታል ነበር። ሀብታሙ ታሞ ሆስፒታል እንደገባ ነገራት። የምትይዘው የምትጨብጠው ጠፋባት። ቲጂ የያዘችውን ውሃ ዓለም ላይ ደፋችባት። ወደ ራስሽ ተመለሺ፣ እገዛሽ ያስፈልገኛል፣ እንደምንም ወደ መኪናው መውሰድ አለብን አለቻት። ዓለም ወደ ራሷ ተመለሰች። እንደምንም ብለው እትዬ አስቴርን ወደ መኪናው አስገቧት። የቲጂ አባት ሰውነቱ ስለማይችል እዛው እንደተቀመጠ ነው። ምንም ማድረግ ባለመቻሉ ይሁን ወይም ደግሞ አስቴርን በማየቱ ይሁን ባያውቅም ስቅስቅ ብሎ እያለቀሰ ነው። ዓለም ስለ ሀብታሙ የሰማችውን ነገር ለማንም ሳትናገር እትዬን ሆስፒታል ከቲጂ ጋር ትታ እሱ ወዳለበት ሆስፒታል ሄደች። ስትሄድ ነቅቶ ሕክምናውን ጨርሶ የምርመራውን ውጤት ዶክተሩ እስከሚነግረው ከማህደር ጋር ቁጭ ብለው እየጠበቁ ነበር። እማዬ ቀረች አይደል? በቃ በሞትም ላትመጣ ነው ማለት ነው አለ። እናትም ታማ ሆስፒታል ናት፣ ስለዚህ አንተን መታመም አልነገርኳትም አለችው። ሀብታሙ ግን የእናቱን መታመም አላመነም። አውቃ ያስመሰለች ነው። እናቴ ከራሷ ስለራኩና ችላ ስላልኳት ሁሉም ሰው እኔ ላይ እንዲፈርድብኝና እንድጠላ የምታደርገው ነገር ነው አለ። ዓለም ሀብታሙ እንደዚህ አርቆ ይሄዳል ብላ አላሰበችም ነበር። ጭራሽ ማህደር እሱ የተናገረውን ተከትላ ስለ እትዬ ማውራት ጀመረች። እናቴ ልጇ ለውጥ ያስደስታታል እንጂ እንደዚህ በቅናት ልጇ ላይ ጥላቻ መያዝ አልነበረባትም አለች። እሷ ይህንን ብትናገርም እናቴ በእኔ ስኬት አትቀናም ወይም ጥላቻ የለባትም ብሎ አፏን ማዘጋት አልቻለም። እናቱ ስትሰደብ ዝም ብሎ እያየ ነው። ዓለም ግን አላስቻላትም። እንዴት እንደዚህ አይነት ነገር ታስባላችሁ? እትዬ እንዴት ተሰቃይታ እንዳሳደገች ከኔ በላይ አንተ ታውቃለህ። በዛ ላይ እናትህን ለአንዲት ተራ ሴት ብለህ መቀየሪያ ያሳዝናል ብላ ጥላቸው ወጣች። ሀብታሙ አሁንም የእናቱ ነገር አላሳሰበውም። ዓለም ከዛ ወጥታ ተመልሳ እትዬ ወደተኛችበት ሆስፒታል ሄደች። ስትሄድ ግን ያልጠበቀችው ከባድ ነገር ነበር የጠበቃት። እትዬ አስቴር በሕይወት አልነበረችም። ትዕግስት እያለቀሰች ነበር። ይሄ ከባድ ሐዘን ነው። ለሀብታሙ ሲደወልለት አያነሳም። ምክንያቱም እሱም ከባድ ነገር ገጥሞት ነበር። ዓለም ጥላቸው ከወጣች ከጥቂት ደቂቃዎች በኋላ ዶክተሩ የምርመራውን ውጤት ይዞ መጣ። ውጤቱ መጥፎ ነበር። የሀብታሙ ሁለቱም ኩላሊቶቹ ከጥቅም ውጭ መሆናቸውን ነገረው። በጣም ነበር የደነገጠው። ማህደርም ደንግጣለች። ከነገ ጀምሮ መታጠብ እንዳለበትና በቅርቡም ንቅለ ተከላ ማድረግ እንዳለበት ተነገረው። ማህደር ከሱ በላይ ያዘነች ትመስላለች። ዶክተሩም አንቺ እንደዚህ ካዘንሽ ለሱ ከባድ ነው፣ ስለዚህ ተረጋጊና እሱን አበርቺው አላት። በቃ መታጠቢያ ቤት ደርሼ ልምጣ ብላ ወጣች። ሀብታሙ ምን ማድረግ እንዳለበት ግራ ተጋብቷል። በዚህ ነገር ውስጥ ሆኖ ዓለምና ቲጂ ያለማቋረጥ ይደውላሉ። ለሰዓታት ቁጭ ብሎ ማህደርን እየጠበቃት ነው። እሷ ግን አልመጣችም። እስካሁን መታጠቢያ ክፍል ሆና ነው ወይስ ምን እያደረገች ነው ብሎ ሊደውልላት ስልኩን ሲያወጣ
ቀድማ እሷ ደወለች። ስልኩን አንስቶ ምነው ቆየሽ እየጠበቅኩሽ ነው፣ ቶሎ ከዚህ ሆስፒታል ይዘሽኝ ውጪ አላት። እሷም ከት ብላ ሳቀች። ትሰማለህ፣ እኔ በሽተኛ የማስታመም አቅም የለኝም። ሲጀመር ካንተ ፍቅር አልያዘኝም ነበር። ያኔ ላደረከኝ ነገር ልበቀልን ይቅርታ ጠይቄ ቀረብኩ። ግን በቀሌን እስከ መጨረሻው ሳልሄድበት ፈጣሪ እጅህን ሰጠ። አሁን ከሚወዱ ሰዎች አርቄ ያለው ፈጣሪ ደግሞ ጤናህን ነስቷል። ከዚህ በላይ ምን እፈልጋለሁ? ታውቃለህ፣ ያቺ ጅል ጓደኛዬ ስለ ግል ሕይወቴ ትነግርሃለች ብዬ ፈርቼ ነበር። አሁን ግን እኔ እውነቱን ልንገርህ፣ ከባሌ ጋር አልተፋታንም። ለሥራ ከሀገር ውጪ ነው ያለው። ቤተሰቦቼ መሆኑ እሱ ስላንተ ምንም አያውቁም። ሌላም ነገር ልንገርህ፣ የምትሰራበት ድርጅት ውስጥ የፈረምካቸው ወረቀቶች በሙሉ መዘዝ ይዘውብህ እንዲመጡ አደርጋለሁ አለችው። ሀብታሙ ምንም ለመናገር አቅም የለውም። ስልኩን ጆሮዋ ላይ ዘጋው። ከመዝጋቱ ዓለም ደግማ ደወለች። አንስቶ ምን ፈልገሽ ነው ደጋግመሽ የምትደውይ ብሎ ተናገራት። እሷም እያለቀሰች አሁኑን መምጣት አለብህ፣ አስቸኳይ ነው አለችው። አትጨቅጭቂኝ፣ የትም አልመጣም፣ በቃ ተውኝ ብሎ ጮኸ። ይህኔ ነበር እናቱ ማረፏን የነገረችው። ትያርፋለች፣ ትታን ሄዳለች እያለች ታለቅሳለች። ሀብታሙ አይኑ ጨለመበት። ባንዴ የመጣውን ሸክም መቋቋም አልቻለም። እየተንገዳገደ ነው። ዶክተሩ አረጋጋው። እሱ ግን ከራሱ ጋር አልነበረም። እንዴት ባንዴ እንደዚህ አይነት ነገር ይፈጠራል ብሎ ዶክተሩን ጠየቀው። ዶክተሩም ግራ ተጋብቶ ምን ተፈጥሮ ነው እጮኛ የት ናት ብሎ ጠየቀው። መጀመሪያ አንተ ወደ እኔ መጥተህ ጤናዬ ጥሩ እንዳልሆነና መታከም እንዳለብኝ ነገርከኝ። ከዛም ከትንሽ ቆይታ በኋላ እጮኛዬ ደውላ ከኔ ጋር መሆን እንደማትፈልግና አፈቅራለሁ ስትለኝ የነበረው ውሸት እንደሆነ ነገረችኝ። የእሷን ስልክ ስዘጋ ዓለም ደውላ እናት ሙታለች ብላ ነገረችኝ። ይህ ልክ አይደለም፣ እናቴ አትሞትም። እሷ እኮ ገና የኔ ልጅ ታያለች፣ ለማየት እየጠበቀች ነው እያለ ማውራቱን ቀጠለ። ዶክተሩ ለሀብታሙ የሚያረጋጋ መድኃኒት ሰጠው። እናቱ እባክህ ተወኝ እያለች እየለመነችው፣ እሱ ግን ችላ አላት። ሀብታሙ አሁን ያደረገው ነገር እየጸጸተው ነው። ከተወለደ ጊዜ ጀምሮ አባቱን አያውቀውም። የሚገርመው ነፍስ ሲያውቅና ልጆች ስለ አባታቸው ሲያወሩ እናቱን አባቴ የት ነው ብሎ ሲጠይቃት አባተ ሩቅ አገር ሄዶ ሥራ እየሰራ ነው፣ ለኛ ብር የሚልክልን እሱ ነው ብላ አባቱን እንዳይጠላው ታደርግ ነበር። ግን እሱ እያደገ ሲሄድ የሰፈር ሰዎች ሲያወሩ ሰማ። አባቱ ሌላ ሴት ወዶ ጥሏቸው እንደሄደና እናቱ ለዓመታት ስትሰቃይ እንደነበር ሰማ። ከዛ ጊዜ በኋላ የማያውቀውን አባቱን ይጠላዋል። እናቱ እሱን ለማሳደግ ብዙ ለፍታለች። ተምሮ ከችግር ያወጣታል ሲባል እሱ ግን ፊቱን አዞረባት። አሁን ለመጣችና ለማትታመን ሴት ብሎ እናቱን አሳዘናት። ሀብታሙ የእናቱ መቃብር ላይ መቆሙ የአካባቢውን ሰው አበሳጭቷል። በሱ ምክንያት ተብሰልስላን የሞተችው እሱ ግን አሁን ያዞን ባያነባል ይሉታል። ትዕግስት በበኩሏ ራሷን እየወቀሰች ነው። ወደ ቤት ባልጠራት አትሞትም ነበር፣ የሞቷ ምክንያት እኔ ነኝ እያለች ነው። ከቀብር በኋላ ወደ ቤት ስትመለስ አባቷ ቤት ውስጥ አልነበረም። ደነገጠች። አባዬ እያለች ስትጮህ በከዘራ እየተደገፈ በሩን ከፍቶ ገባ። ጥቁር ኮፍያ ደፍቷል። ሱነቱን የሚደብቅ መነጽርም አድርጓል። ቲጂ ሩጣ አባቷን አቀፈችው። አባዬ የት ሄደህ ነው? አስደነገጥከኝ እኮ አለች። አስቴርን ቁሜ አፈር ላልብሳት ብዬ ወደ መቃብር ቦታው ሄጄ ነበር አላት። ቲጂ ከአባቷ ጎን ተቀመጠች። አባዬ በጣም ደንግጬ ስለነበር ምንም ነገር አልጠየቅኩም። እስኪ አሁን ልጠይቅህ፣ ከትዬ አስቴር ጋር የት ነው የምትተዋወቁት? ደግሞ ስለምንድን ነው የደነገጠችው ብላ ጠየቀችው። እሱም መነጽሩንና ኮፍያውን አውልቆ ልጄ አስቴር ከእናትሽ ጋር ከመተዋወቄ በፊት ሚስቴ ነበረች አለ። ትዕግስት ደነገጠች። እትዬ ስለ ሀብታሙ አባት ያወራቻትን አስታወሰች። አራስ ቤት ጥሎኝ ጠፋ ያለችው ትዝ አላት። የኔን እናት ወዳህ እትዬ አስቴርን አራስ ቤት ትተሃት ሄድክ አለችው። የቲጂ አባት ስቅስቅ ብሎ አለቀሰ። በሰዓቱ ከእናትሽ ፍቅር ይዞኝ ነበር አለ። ቲጂ በአባቷ ተናዳለች። አንተ እኮ ባለ ትዳር ነበርክ፣ እንዴት ከሌላ ሴት ፍቅር ይይዛል አለችው። እናትሽን አፈቅራት ነበር፣ እሷም እንደዛው። ግን አስቴር ስትወልድ
በቃ ከዚህ በኋላ አብረን መሆን የለብንም። ልጅ ተወልዷል፣ በዛ ላይ አስቴር ሰው ያስፈልጋታል ተባብለን ተስማምተን ነበር። ግን አንቺ መረገዝሽን አወቅን። አስቴር ጠንካራ ሴት ስለሆነች ልጇን እንደምንም ብላ እንደምታሳድገው እምነት ስላለኝ እሷን ትቼ ከአንቺ እናት ጋር ጠፋው አላት። ቲጂ ደንግጣለች። ስለዚህ ሀብታሙ ወንድሜ ነው ማለት ነው አለችው። እሱም በአዎንታ አንገቱን ነቀነቀ። ግን እኔ እስክሞት ድረስ አባቱ እንደሆንኩ እንዳትነግሪው እንደረሳኝ ኑር አላት። ትዕግስት ዩኒቨርሲቲ ያለች ነበር ሀብታሙን የወደደችው። በእርግጥ ጥልቅ ፍቅር አልያዛትም፣ ግን በጣም ታስብለታለች። ያኔ በማህደር ምክንያት ሊባረር ሲል ቪዲዮውን ለዲፓርትመንት ዲን የሰጠችው እሷ ናት። የማህደርን ተንኮል ስለምታውቅ ተከታትላ የቀረጸቻቸው እሷ ነበረች። ማይ ከተባረረች በኋላ በሀብታሙ ላይ ትልቅ ቂም አድሮባት ነበር። እሱን ተከታትላ ስታገኘው አሁንም ትጎዳሃለች ተጠንቀቅ ብለው ነበር። ቲጂ ለሀብታሙ ፍላጎት ነበራት። በኋላ ላይ ግን ከሷ በላይ የምታስብለት ሴት እንዳለች አስተዋለች። ያቺ ሴት ዓለም ናት። ዓለም በጣም ጥሩና ለሀብታሙ የምታስብ ሴት ናት። በጣም ታፈቅረዋለች። ስለዚህ የሷን ፍላጎት ወደ ጎን አድርጋ ዓለምን በምክር ታግዛት ነበር። ከዓለም ጋርም የተግባቡት በዛ ምክንያት ነው። ቲጂ ሀብታሙ ወዳለበት ሄደች። በሐዘን ተጎድቷል። የእናቱን ልብስ አቅፎ እያለቀሰ ነው። በዛ ላይ በጣም ታሟል። እናት እንደዚሁ ነው ብታይ በጣም ታዝናለች። ስለዚህ መጽናናት አለብህ አለችው። እናቴ በእኔ ምክንያት ነው የሞተችው። እኔ ትቻት ባልሄድና ከጎኗ በሆን ጤነኛ ትሆን ነበር። ለነገሩ እኔም ብዙ አልቆይም፣ በቅርቡ ወደ እሷ ሄዳለሁ። እናቴ በጣም ናፍቃኛለች አለ። እንደታመመ ሰምታለች። ሀብትሽ ሕክምናውን መጀመር አለብህ፣ መሞት የለብህም፣ ምክንያቱም የሚወዱ ብዙ ሰዎች አሉ አለችው። እናቴ ብቻ ነበረች የምትወደኝ፣ ሌላው ሰው የውሸት ነው የሚስቅልኝ አለ። ቲጂ የእሱን የጤና ሁኔታ ለመጠየቅና የሕክምና ወጪው ምን ያክል እንደሆነ ወደ ሆስፒታል ሄደች። እሷ ስትሄድ ዓለም ወደ እሱ መጣች። አብረው ተቀመጡ። ዓለም እንባዋን እየጠራረገች እትዬ ከዚህ በላይ ብዙ ዓመት መኖር የነበረባት ሴት ነበረች። ገና ከሕይወት ትግል አልወጣችም ነበር፣ ግን አሁን ትታን ሄደች አለች። አዎ እናቴን አሳዝኛታለሁ፣ ግን አንቺ ከጎኗ ስለነበርሽ በጣም አመሰግናለሁ አላት። ዓለም የሀብታሙን እጅ በመጨበጥ እናትህ ባንተ አላዘነችም፣ አልተቀየመችምም። ስትቆጣ የነበረው አንተ የማይሆን ሰው ላይ እንዳትወድቅ ስለምትፈራ ነው አለችው። ሀብታሙ ውስጡ የታመቀውን እሳት በእፎይታ አወጣው። እናቴ የተናገረችው ነገር ልክ ነበር። ልቧ የነገራት ነገር ትክክል ነበር። ማሂ ለኔ ጥሩ አልነበረችም። የቀረበችኝ የኔን ሕይወት ለማበላሸት ነበር፣ ደግሞም ተሳካላት አለ። በቃ ያለፈውን ነገር እያሰብክ ራስህን አትውቀስ። ከዚህ በኋላ ምን ማድረግ እንዳለብህ አስብ አለችው። እሱ ግን በሕይወቱ ተስፋ ቆርጧል። ወደ እናቴ ሄዳለሁ፣ በቅርቡ እኔም ሄዳለሁ እያለ አለቀሰ። ዓለም አጥብቃ አቀፈችው። በጭራሽ አትሄድም፣ አንተ እኮ የኔንም እስትንፋስ ይዛታል። ያንተ ከተቋረጠ የኔም ይቋረጣል አለችው። ሀብታሙ ዓለምን ተመለከታት። በጭራሽ እኔ ላንቺ የምገባው እንዳደለውም፣ ከኔ ራቂ፣ አንቺንም እናቴንም ጎድቻችኋለሁ አለ። ትዕግስት ወንድሟን ለማሳከም የምትችለውን እያደረገች ነው። የምትሰራበት ድርጅት የወንድሟን የሕክምና ወጪ እንደሚሸፍን ተነገራት። አባቷ ደግሞ ጥሎት ለሄደው ልጁ ኩላሊቱን ሊሰጥ ተዘጋጅቷል። የጤና ሁኔታ ጥሩ አይደለም፣ ምናልባት ልትሞት ትችላለህ ቢባልም ለልጄ ኩላሊቴን እሰጣለሁ ብሎ ቆርጦ ተነስቷል። እትዬ አስቴር ልጇን ጥላው ብትሄድም በዙሪያ የሚወዱት ሰዎች አሉ። ሀብታሙ ሕክምናውን አድርጎ ወደ ጤናው ተመልሷል። የአባቱ ሕይወት ግን አልተረፈም። ልጁን ለመካስ ሕይወቱን ሰጥቶ አልፏል። ቲጂም ብቻዋን አልቀረችም። አሁን ወንድም አላት። አባትሽ ለኔ ብሎ ሕይወቱን አጥቷል። ለዚህ ነገር ምን ባደርግ እንደምክስሽ አላውቅም አላት። የትዕግስት አይኖች በእንባ ተሞልተዋል። አባቴ ኩላሊቱን የሰጠህ ያለ ምንም ምክንያት አይደለም፣ አንተን ለመካስ ነው። ያንተን ይቅርታ ለማግኘት ሕይወቱን ሰጥቷል አለችው። ሀብታሙ ግራ በመጋባት እየተመለከታት ነው።
ምን ማለት ነው የምታወሪው አልገባኝም አለ። እሷም የሚፈሰውን እንባዋን በመዳፏ እየጠረገች አባቴ ከዓመታት በፊት አንተንና እናትህን ትቷችሁ ሄደው አባትህ ነው አለች። ሀብታሙ ደነገጠ፣ ተንሰቅስቆ አለቀሰ። እና አንቺ እህቴ ነሽ አላት። እሷም ሲቃ እየተናነቃት አዎ ታናሽ እህትህ ነኝ አለችው። ወደ እቅፉ ያስገባት። በጣም ይቅርታ አለ። እሷም እቅፉ ውስጡና እኔም ይቅርታ ደግሞ እንደ ታናሽ እንደመሆኔ ሳናደድህ ነበር አለች እየሳቀች። አዎ በጣም ታናድጂ ነበር፣ ግን ያንን ቪዲዮ ቀርጸሽ ትምህርት እንድጨርስ ስላደረግሽኝ ማመስገን ሳይኖርብኝ አይቀርም አለ። ቲጂ ደነገጠች። እኔ እንደቀረስኩት ታውቅ ነበር አለችው። አዎ ማደር ነግራኛለች። ማደርም አንቺ እንደቀረጽሽው ነግራኛለች። ግን ለምን እስካሁን እንዳልተበቀለችሽ ይገርመኛል። ምክንያቱም ያቺ ሴት ቂመኛ ሴት ናት አላት። ቲጂ ማደር እያወቀች እንዴት እንዳልተበቀለቻት እያብሰለሰለች ነው ወይስ ከዚህ በኋላ የተንኮል መርዟን ልትረጭ ይሆናለች? ከሳምንት በኋላ አንድ ዝግጅት ላይ ትዕግስትና ማህደር ተገናኙ። በንቀት እየተመለከተቻት ያ የማይረባ ወንድምሽ ሆኖ ተገኘ አሉ። እንዴት ነው ፍቅረኛሽ ባለመሆኑ አዘንሽ እንዴ አለቻት። ወንድምነቱ ተመችቶኛል፣ ደግሞ ለሱ ያደረኩት ነገር ትክክል እንደሆነ አሁን ይበልጥ ትክክለኝነቴን አሳይቶኛል አለቻት። ማህደር ፈገግ ብላ አዎ ያንን ቪዲዮ ቀርጸሽ ወንድምሽን አተረፍሽ፣ እኔን አጋለጥሽ፣ ለዛም ቅጣትሽን ሰጥቼሻለሁ አለቻት። ቲጂ ግራ ተጋባች። እቺ ሴት እኔ ሳላውቅ ምንድነው ያደረገችው አለች። ምንም ያደረክሽው ነገር የለም፣ ደግሞ ምን ሐቁን ያወጣውት አለቻት። ማህደር እየሳቀች አባትሽ ያልጋ ቁራኛው ነው የነበረው ባንቺ ስተት ምክንያት ነው። አሁን አንቺም ላይ ሆነ ያ የማይረባው ወንድምሽ ላይ ምንም ቂም የለብኝም፣ ሂሳቤን አወራርጃለሁ ብላ ጥላት ሄደች። ቲጂ ደነገጠች። አባቷን ያስደበደበችባትና በሽተኛ እንዲሆን ያደረገችው ማህደር ነበረች። ምድር ላይ ልክ እንደ ማህደር የበደላቸውን ሰው ለመቅጣት ፍርድ ከእግዚአብሔር የማይጠብቁ ሰዎች አሉ። ተበደለን ለሚሉት ነገር ቅጣት የሚሰጡት ራሳቸው ናቸው። እንደ ሀብታሙ ያላቸውን ሳያውቁ ከገፉ በኋላ በስተመጨረሻ በጸጸት የሚሰቃዩ ሰዎችም አሉ። ልክ እንደ ቲጂ ልባቸው በፍቅር ግሎ በመጨረሻም ባልጠበቁት መንገድ ፍቅራቸው የሚቀየር ሰዎችም አሉ። የዓለም አይነት የፍቅር ልብ የሞላባት ምድር ላይ ነው ያለነው። ዓለም ሀብታሙን በሙሉ ልቧ ታፈቅረዋለች። ምንም አይነት ስተት ቢሰራም ፍቅሩ አልቀነሰም። እስከ መጨረሻው ጠብቃ የራሷ ማድረግ ችላለች። ያለፉት አልፈው ቀሪዎቹ ከህይወት ጋር በራሳቸው ዓለም መታገላቸውን ቀጥለዋል። አበቃው። ከፊያሜታ አምሃ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣው ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።